ባለትዳርና የአንድ ልጅ እናት ነኝ። ቲክቶክ ላይ እጅግ አማላይ የሆነ ሰው ተዋወቅኩኝ። ይህን ሰው ስተዋወቀው አሁን ባለሁባት ማንነቴ ሳይሆን ሁሌም በምስላት በምመኛት ማንነቴ ውስጥ ሆኜ ነው። በትዳር ለ3 ዓመታት ያህል ስኖር አንድ ልጅን አፍርቻለሁ። ለአዲሱ አፍቃሪና ቲክቶክ ላይ ለተዋወቅኩት ሰው ያስተዋወቅኳት ያቺ የምናም ማንነቴ አሁን ካለሁበት ከኖርኩበትና ከመጣሁበት የራቀና እጅግ በጣም የተጣረሰ ነው። ሁሌም ግን ይቺን ሴት ስመኛት ኖሬያለሁ። በጣም የሀብታም ልጅ የሆነች በታላላቅ ወንድምና እህቶቿ የተከበበች መውጫ መግቢያዋ ከፍቅርና ከርህራሄ የተነሳ በእነሱ ቁጥጥር ስር የወደቀ ቤተሰቦቿ ደሷ ካላቸው ፍቅርና ርህራሄ የተነሳ ከቤት እንድትወጣ ደጁን እንድታይ እንኳን የማይፈቀድላት ልጃገረድ ነኝ ብዬ አስተዋወቅኩት። ከቤት ወደ ትምህርት ቤት፣ ከትምህርት ቤት ወደ ቤት ከ15 ዓመቴ ጀምሮ ለትዳር የሚፈልጉኝ ብዙ ሰዎች እኛ ቤት ውስጥ ቢመጡም ቤተሰቦች ግን በጣም ሀብታም ስለሆኑና ከነሱ የተሻለ ኢኮኖሚ ያለውን ሰው ሊያጋቡኝ ስለሚፈልጉ ብዙ ወንዶች እኔን ሊያገቡ መጥተው ተከልክለዋል ብዬ ነው ለዚህ ሰው ራሴን ያስተዋወቅኩት። እቺ ሴት እኔ ሳልሆን በእኔ ውስጥ ያለች የምናብ ሴቴ ናት። ይህ የቲክቶክ አፍቃሪዬ በእኔ ፍቅር ወድቆ ነበር። እሱ ገና የመጨረሻ ዓመት የዩኒቨርሲቲ ተማሪ ነው። የኔ የሚለው ምንም ነገር የለውም። ቤተሰቦቹም ቢሆን ከሱ ድጋፍንና እርዳታን የሚፈልጉ እህትና እናት ያለው ሰው ነው። ለእናቱ አንድ ወንድ ልጅ ነው። እናቱ ብዙ ነገሮችን ከፍላ አሳድገው ዛሬ ተመረቀ አልተመረቀ፣ ደረሰልኝ አልደረሰልኝ ብላ አይኑን የምታየው የቤተሰብ ኃላፊነት የተጫነው ምስኪን ነው። ነገር ግን በእኔ ፍቅር ወድቆ ይችን የሀብታም ቅምጥል ቆንጆ ልጃገረድ ለማግባት የትኛውንም ጉድጓድ ቆፍራለሁ፣ የትኛውንም ዋጋ ከፍላለሁ፣ የሚፈልጉትን አይነት ሀብታም ሆኜ አገባሻለሁ፣ አንቺማ ከኔ አታልፊም የሚል ጀግና ብርቱ ሆነ። ለእኔ ይህ አባባሉ ከሱ ጋር ያለኝን ግንኙነት እንዳልፈራው ያደፋፈረኝ መንገድ እንጂ እንድሸሸው ያደረገኝ አልነበረም። ምክንያቱም እኔ የሰቀልኩለት የሀብት ሌብል ላይ መቼ ደርሶ እኔን ማግባት እንደሚችል እኔም እሱም አናውቀው። በዚች ሀገር ሁኔታ ላይ የህልም እንጀራ ነው። እኔ ደግሞ አሁን የሚያስፈልገኝ የሚያፈቅረኝ፣ የሚወደኝ፣ የሚያዳምጠኝ አለውሽ የሚለኝን ሰው ነው። ብቸኝነት፣ ባዶነት፣ መተው፣ መጠላት አጨማዶኛል። ይህ ሰው አንቺን በማግኘቴ እያለ የፍቅር ቃላቶችንና ፍቅርን ለእኔ ሲያዘንብልኝ በቃ ህይወት ቀለለችልኝ። ሸክሜን ሁሉ አራግፍለት ነበር። ሀዘኔን ሁሉ ነግረው ነበር። በዚህ ሁኔታ ውስጥ ሆኜ ከዚህ ሰው ጋር ፍቅር የሚባለው ነገር ባይዘኝም መላመድና መፈላለግ ውስጥ ግን ገብቼ ነበር። እሱ ደግሞ ወደ ለየለት ፍቅር። እዚህ ጋር እንደነገርኩሽ ባለትዳርና የአንድ ልጅ እናት ነኝ። እንዴት ናችሁ ያጀማ? ደህና ናችሁ ወይ? አብራችሁኝ ስለሆናችሁ በጣም አመሰግናለሁኝ። የዚህን ስቶሪ ይህን ክፍልና ከዚህ ክፍል ቀጥሎ ያሉትን 3ቱን ክፍሎች የምትፈልጉ ከሆነ ሀውለት ቲዩብ ብላችሁ ዩቲዩብ ላይ ሰርች ብታደረጉ ሀውለት ቲዩብ ሀውለት እንዳለ ሀውለት መንዙማ ብሎ ይመጣላችኋል። በየትኛውም ብትገቡ የመጀመሪያው ላይ ያለው ይሄ ታሪክ ነው ማለት ነው። ክፍል 1፣ ክፍል 2፣ ክፍል 3ን ዩቲዩብ ላይ ታገኙታላችሁ። እንዲሁም ደግሞ ሊንኩን ባዮ ላይ አስቀምጬላችኋለሁ። ሊንኩን በመጫን ወደ ዩቲዩብ የገብታችሁ 3ቱን ፓርት እዛ ማግኘት ትችላላችሁ። ቀጣዩንም ፓርቶች እንደዚሁ የምለቃቸው ይሆናል። አይ እዚሁ ቲክቶክ ላይ ጠብቀን ስናይሽ ነው ደስ የሚለን የምትሉ ደግሞ ፎሎ እያረጋችሁ፣ ላይክ እያረጋችሁ፣ ሼር እያረጋችሁ አብራችሁን ቆዩ። ወደ ዩቲዩብ ገብታችሁ ግን ሰብስክራይብ ብታደረጉኝ በጣም ደስ ይለኛል። እንዲሁም ቤተል ኤጂ ሞል 1ኛ ፎቅ 113 ቁጥር ሀውለት ጋር ብላችሁ ብትመጡ ጫማዎችን፣ ቦርሳዎችን፣ አባያዎችን፣ ድሬአና ቶቦችን በተመጣጣኝ ዋጋ እጅግ በጥሩ ኳሊቲ ታገኛላችሁ። አብራችሁኝ ነው። እናቴ ልጆቿን በብቸኝነት ያሳደገች የሴት ልጆች እናት ናት። እኔ ለቤቱ የመጨረሻ ልጅ ነኝ። ታላላቅ እህቶቼ በጊዜ ነበር ወደ ትዳር የገቡት። ነገር ግን ትዳራቸው አልበረከተም፣ ባጭሩ ተቀጨ። ሁለቱም እህቶቼ ባገቡ ባጭር ጊዜያቶች ውስጥ ተፋተው ወደ እናቴ ቤት መጡ። በዛ ወቅት እኔ በጣም ትንሽ ልጅ ነበርኩኝ። ምናልባት የ11 የ12 ዓመት ተማሪ። በዛ ጊዜ እናቴ በከፍተኛ ሁኔታ ልቧ ተሰበረ። በጣም አዘነች። ያለ አባት ያሳደግኳቸው ልጆች እንዲሆነው ቀሩብኝ። መልሰው ልክ እንደኔ በብቸኝነት ከኔ ጋር ተቆራምደው እድሜያቸውን ሊያሳልፉ ነው እያለች ሁሌ የምታለቅስ፣ ሁሌ የምታዝንና በራሷና በፈጣሪዋ የምታማረር ሴት ሆነች። የእናቴ ትልቁ ምኞት ልጆቿ አግብተው በቤታቸው ደስተኛ ሆነው ተሰብስበው ማየት ነበር። ያ ግን አልሆነላትም። የኔንም አይን እያየች በጊዜ አግብቼ የተሳካ ትዳር እንድመሰርት ቀን ከሌት ትጎተጉተኝና ትወተውተኝ ነበር። 15 ዓመት እስኪሞላኝ ድረስ የእናቴን ቁጭት፣ ሀዘንና
ልጆቿ አግብተው የራሳቸው ቤት የራሳቸው ልጆች ኖራቸው እንደ አያት እንደ እናት መታ የምትጠይቃቸውን ቀን ስትናፍቅና ስትፈልግ መኖሯን አይቻለሁ። 15 ዓመት በሚሞላኝ ሰዓት እናቴን ማስደሰት አለብኝ ብዬ ወሰንኩኝ። እናቴ ከልጅነት እስከ እውቀት ሁሉ ነገሯን የተወች ሁሉ ነገሯን መስዋዕት ያደረገች ብቸኛ እናት ናት። 15ኛው ዓመቴ ላይ አካባቢ ላይ ከነበረ አንድ ሰው ጋር ተዋወቅኩኝ። ያ ሰው በወቅቱ መልካም ሰው ነበር። በእድሜም ቢሆን የሚመጥነኝ ብቻ ከውጭ ሳየው ለተወሰኑ ጊዜያቶች ውስጥ ባወቅኩት ጊዜ ላይ መልካም፣ ጥሩ፣ አሳቢና የዋህ ሰው ሆኖ አገኘሁት። ጊዜ ሳላጠፋ እናቴን ላስደስት በሚል ጉጉት ለትዳር ሲጠይቀኝ ብዙም ሳላስብ ነበረ እሺ ያልኩት። እኔ በወቅቱ ይታየኝ የነበረው አንድ ነገር የእናቴ ደስታ፣ የእናቴ እፎይታ። ልጆቿ ፈተው ቤቷ ተቀመጡ እየተባለ የምትታማውን የሰፈሩን ወሬና እሷም ሁሌ የምትማረርበትን ሁሌ የምታዝንበትን ጥሩ እናት አይደለሁም እንዴ የእኔ ጥፋት ነው እንዴ እያለች እራሷን የምታማረርበትን ታሪክ መቀየር ነበር የኔ ፍላጎት። ምንም ሆነ ምን እናቴን አግብቼ ወልጄ ህይወቴን ቀጥ አድርጌ ይዤ አስደስታታለሁ። የሰፈሩንም አፍ አዘጋላታለሁ። እኔንም ስወጣ ስገባ አይኔን እያየች እንዳልበላሽባትና ከእህቶቼ የባሰ አሳፋሪ ነገር እንዳላመጣባት የምትሳቀቀውን ነገር ላሳርፋት ብዬ ወደ ትዳር ለመግባት ተቻኮልኩኝ። ለእናቴ ስነግራት በጣም ደስ አላት። ሀውለት ያየኝ ሁሉ የሚወደኝ፣ ያየኝ ሁሉ የሚያቀርበኝ፣ ያየኝ ሁሉ የሚያዝንልኝ አይነት ምስኪን ፊትና የዋህ ደግ የሆነ ፊት ያለኝ ሰው ነኝ። በዛም ስወጣ ስገባ የሰፈሩ አይን ሁሉ እኔ ላይ በመሆኑ እናቴ በእኔ ጉዳይ በጣም ትሳቀቅ ነበር። ለማግባት ስወስን አንድና አንድ ነገር አስብ የነበረው እናቴን ማስደሰት፣ እናቴን ከጭንቀቷ ማሳረፍ፣ የእናቴን ስም ማደስ፣ እሷ የምትፈልገውንና የምትመኘውን ነገር እንድታይ ማድረግ ብቻ ነበር። ፍቅር፣ መውደድ፣ ክብር፣ ባል ምንም ስለዛ ጉዳይ የማስበው ነገር አልነበረም። በቃ ላገባሽ ፈልጋለሁ አለኝ። መልኩን ወደድኩት፣ ባህሪው ተመቸኝ። የእናቴን ፍላጎት ማርካትና ማስደሰት ላይ ብቻ አተኩሬ ነበር ወደ ትዳር የገባሁት። የመጀመሪያ ባሌን ሳገባው ሀውለት ሙሽርነትን አላውቅም። እኔ መርከዝ ላይ አዲስ አበባ ነበር የምማረው። ሰርጌ 1 ሳምንት ሲቀረው ተነስቼ ወደ ሀገር ሄድኩኝ። እዛም ሄጄ እንደ ሙሽራ እስቲም፣ ሳሙና፣ ቬሎ፣ የሚዜዎች ስብሰባ፣ ጭፈራ ምን ሳልል በቃ በዛ 1 ሳምንት ውስጥ ሄድኩኝ። የተደረገው ተደረገ፣ ተጋባን። እናቴም እንዳሰብኩት እንደተመኘሁት ደስተኛ ሆነች። ጥሩ እንቅልፍ መተኛት ጀመረች። ይህን ስሜት ሴት ልጅ ያላችሁ ያለ አባት የምታሳድጉ አብሶ ደግሞ እያማረች እያበበች እያደገች የሚወጣ የሚወርደው ሰው እሷን ማየት የጀመረ እናቶች ስሜቱን ስቃዩን ታውቁታላችሁ። እናቴ ከዛ ስቃይ እፎይ በማለቷ ያን ማየቴ ለእኔ ትልቅ ደስታን ፈጠረልኝ። ተጀመረ ትዳር። ህይወት ሀ ሁ እያለ መሄድ ጀመረ። እንዳሰብኩት ግን ሰውን እንደማስደሰት ሁሉ ነገር ቀላል አልነበረም። አግብቼ ህይወት ውስጥ ከገባው በኋላ መጀመሪያ እንዳወቅኩት እንደሳልኩትና እንደገመትኩት አልነበረም። በኢኮኖሚም ቢሆን ገና ከዩኒቨርሲቲ ተመርቆ የወጣበት ጊዜ ስለነበረ በጣም ዝቅ ያለና መጠነኛ የሚባል ነበረ። ነገር ግን አንድ የማውቀውና የማልዋሸው እውነት በጣም ያፈቅረኝና ይወደኝ በሚችለው አቅምም ይንከባከበኝ እኔን ለማስደሰት ይሞክር የነበረ ሰው ነው። ልክ እንደተጋባን ጫጉላ ሽርሽር ምናምን አላልኩም። አብረን ሁለታችንም ህይወትን ለማሸነፍ ህይወትን ለመግፋት ስራ መስራት ጀመርን። እንደዛው እየሰራን እየታገልን ባለበት ወቅት ብዙም ሳልቆይ ነበረ የመጀመሪያው እርግዝናዬ የመጣው። እርግዝናዬ ላይ ሆኜ ግን እቤት አልዋልኩም፣ መስራት ጀመርኩኝ። ለመውለድ እየተቃረብኩ ሲሄድ ግን እናቴ ጋር ሄጄ ነበር መውለድ የነበረብኝ። ያኔም አሁን የምንሰራውንና ሌሎችንም ስራዎች እሰራለሁ ብሎ ገንዘብ ከቤተሰብ ጠይቄ እንዳመጣና እንዳበድረው ጎተጎተኝ። እኔም ከእናቴም ከእህቶቼም አንድ የሚሰራው ስራ አለ፣ ከአራስ ወጥቼ ወደ ቤት ሲሄድ ገንዘቡን ይመልስላችኋል ብዬ ተበደርኩኝ። ያንን የተበደርኩትን ብር ሰጠሁትና ከአራስ ወጥቼ እስክመጣ እሰራለሁ ብለህ ያሰብካቸውን ነገር ሰርተክ ትመልሳለህ ብዬ አስጠንቅቄ ነበር ያንን ገንዘብ የሰጠሁት። አይደርስ የለ እናቴ ጋር ወልጄ ታርሼ ወደ ቤቴ ስመጣ ግን ምንም የተቀየረ ነገር አልነበረም። የሰጠውህን ገንዘብ የታደረስከው እሰራዋለሁ ያልከውን ስራ ምን ላይ ያደረግከው ብዬ ጠየቅኩት። ያንን በምጠየቀው ሰዓት ግን እንደዚህ የሚያፈቅረኝ የነበረው ሰው ሙሉ ለሙሉ ተቀየረብኝ። የማላቀው ሰው ሆነ።
ባለቤቴ የስራ ወኔ መሮጥ መሯሯጥ የሚባል ነገር የለውም። በጣም ቀዝቃዛ ሰው ነው። ይህን ኃላፊነት ሳሸክመውና ከቤተሰብ ተበድሬ ገንዘብን ያህል ነገር ስሰጠው የኃላፊነት ተሰምቶት ተጨንቆ ሰርቶ ገንዘቡን ይመልሳል፣ እሱም ይለወጣል ብዬ አስቤ ነበር። ያንን በምጠይቀው ሰዓት ግን እንደዚህ የሚያፈቅረኝ ይንከባከበኝ የነበረው ሰው ሙሉ ለሙሉ ተቀየረብኝ። የማላቀው ሰው ሆነ። ያ ሁሉ ፍቅርና እንክብካቤ ወደ ቁጣና ወደ ጥላቻ ተቀየረ። ያቺን ብር ሰተሽኝ ደግሞ ገንዘብ ብለሽ ትጠይቅኛለሽ እንዴ? የታደረስከው ብለሽ ትጠይቅኛለሽ እንዴ ብሎ ላስብም ልጠብቅም የማልችለውን አይነት መልስ ሰጠኝ። ከዛም አልፎ እናቴ ጋር በአራስነት 2 ወር ብቻ አሳልፌ ነው ወደ ቤት የመጣሁት። በዛ በአራስ ባልጠና ገላይ ላይ ይደበድበኝ፣ ይረግጠኝ፣ ይወረውረኝ፣ አላስፈላጊ ቃላቶችን እየወረወረ ራሴን እንድጠላ አደረገኝ። ለቤተሰብ እንዳልናገር እናቴ ይሄን ጉድ ብትሰማ እየተደበደብኩ እየተሰደብኩ እየተረገጥኩ ነው ምኖረው ብላት ራሷን ታጠፋብኛለች። በመጀመሪያ ልጆች ያየችውን ስቃይ በእኔ መድገም መቋቋም አትችልም ብዬ ዝም አልኩኝ። ምነግረው ማዋየው ማማክረው ሰው አጣሁ። ይህን ሀዘንና ስቃይን ፍና አርጌ ድብድቡን ስድቡን መቋቋም አቅቶኝ በጭንቀትና በፍርሃት የተነሳ ራሴን እየሳትኩኝ መውደቅ ጀመርኩኝ። ከቀን ወደ ቀን ህመሜ እየባሰ ሲመጣ ቤተሰቤን ደውሎ ጠራ። የሩቃ ነገር ነው፣ የሰው አይን ነው ምናምን ብለው እንዲቀራብኝ ከነበርኩበት ከተማ ወደ ሌላ ከተማ ተወሰድኩኝ። ቤቴ ውስጥ እየደረሰብኝ ያለውን መከራና ሀዘን ለማንም መናገር አልፈለግኩም። ከእናቴና ከእህቴዎቼ ውጪ እማቀው ዘመድም ጓደኛም ምንም ነገር የለኝም። ብቸኛ ነኝ። ይህን ነገር ለእናቴ ብነግራት ራሷን ትጎዳለች ብዬ ስለፈራሁኝ ዝምታ መረጥኩኝ። ልጄም እናቴ ጋር ሆነ። እዛ ሀገር ላይ ቁጭ ብዬ እየተቀራብኝ ለመጀመሪያ ጊዜ ስልክ ተገዝቶ የተሰጠኝ ያኔ ነበር። ልክ ያንን ስልክ ያገኘው ቀን ዘመድ አዝማድ ጓደኛ ሚረዳኝ ሰው ያገኘውን ያህል በጣም ነበር የተደሰትኩት። ስልኬ ጓደኛዬ ሁሉ ነገር የሆነ ከሩቃ በኋላ ያለኝን ሙሉ ጊዜ የማሳልፈው ስልክ ላይ ነው። ያኔ ነበር ይህን አፍቃሪዬን ያገኘሁት። ረዥም ሰዓቴን የማሳልፈው ግን ከሱ ጋር በማውራት ሆነ። ህይወቴን ኑሮዬን ያሳለፍኩትን ነገር እስከምረሳ ድረስ አደረሰኝ። በመጀመሪያ እኔ ከሱ ጋር ሳወራ ከሱ ምፈልግ የነበረው በቃ ብቸኝነቴን እንዲያስረሳኝ እንዲያዋራኝ ብቻ ነበር። እሱን ስለማፍቀር እሱን ስለመውደድ ከሱ ጋር የተለየ ነገር ስለመጀመር አስቤ አላቅም። ይህን ሰው የቀረብኩት በውሸት ማንነቴ ስለሆነ ይሄ ትዳር ያብቃ፣ ህይወቴም ወደ ተሻለ መንገድ ሊሄድ እንጂ እሱስ ቢሆን ምን ያደርግልኛል? አንድ ቀን እውነቱን ነግሬው እለየዋለሁ። ነገር ግን ከዚህ ትዳር እስክለያይና ሰላማዊ ህይወት እስክመሰርት ድረስ የሚያዋራኝ አብሮኝ የሚሆን የሚረዳኝ ሰው ያስፈልገኛል ብዬ ነበር ከሱ ጋር ሳወራና ጊዜ ሳሳልፍ ነበር። 2 1 ወር ሩቅ አሳልፋለሁ። 1 ወር ደህና ስሆን ወደ ቤት እመለሳለሁ። ወደ ቤቴ ስመለስ ያው ዱላና ስድቡ ሲቀጥል ድጋሚ ይታመማለሁ። ድጋሚ ወደ ሩቃ ቦታ ወሰዳለሁ። እንደዚህ እያልኩኝ ያ የስቃይ ህይወት ቀጠለ። በቃ የሆነ ሰዓት ላይ ግን አስጠላኝ። ለሰው መኖር አስጠላኝ። ማስመሰል አስጠላኝ። መዋሸት አስጠላኝ። እናቴ ለእኔ ብላ ብዙ መስዋዕትነትን ብዙ ዋጋን ከፍላለች። እኔ ለእሷ ብዬ ግን ልከፍሎ የተዘጋጀውለት ነገር የሚሆን አይደለም። እናቴ ለእኔ ኖራለች። እኔ ግን ለማንም መኖር የለብኝም። ለራሴ ነው መኖር ያለብኝ። ለእሷ ልኖርላት አልችልም። በቃ ልትረዳኝ ልታቅ ይገባል። ይህን ነገር መናገር አለብኝ ብዬ አንዴ ከሩቃ ተመልሼ ወደ እናቴ ቤት በሄድኩኝ ሰዓት ለእናቴ ነገርኳት። እናቴ እኔ ይህን ትዳር የመሰረትኩት ለአንቺ ስል ነው፣ አንቺን ለማስደሰት ያንቺን ስም ለማደስ። ነገር ግን በዚህ ትዳር ውስጥ እየተሰቃየሁብሽ ነው። እሞትብሻለሁ፣ እጠፋብሻለሁ። ይሄ ትዳር የኔን ህይወት ከማጥፋት ውጪ ምንም ሀይረ ነገር የለውም አልኳት። እናቴ ግን ከኔ መደብደብ፣ ከኔ መታመም፣ ከኔ መሰቃየት በላይ የሰፈሩ ቡና መጠጫ መሆኗ፣ የእህቶቼ ታሪክ ከኔ ላይ መደገሙ እጅግ በጣም አበሳጫት፣ ሀዘን ውስጥ ከተታት። አይሆንም ልጄ፣ ትዳርሽን መኖር አለብሽ። እንድትፋች አልፈቅድልሽም። ይህን ትዳር እተዋለሁ ብቲ ቀብርሽ ላይ አልቆምም፣ ቀብሬ ላይ አትቆሚም። እንደምንም ጥርስሽን ነክሰሽ ይህን ጊዜ ካሳለፍሽው እየተግባባችሁ ስትመጡ ህይወትሽን መምራት አያቅትሽም አለችኝ። እናቴ ባክሽ፣ እዚህ ሁኔታ ውስጥ ከቀጠልኩ እሞትብሻለሁ። ማፍታቴን የሚያውቀው እኔ አንቺ ብቻ፣ ሌላ ማንም ሰው አያውቅም። ከዚህ አካባቢ እጠፋለሁ። መፋታቴንም ምስጢር አረጋለሁ። በቃ ሰው በትዳሬ እንደምኖር ይወቅ። አንቺ ግን ፍቀጅልኝና ይሄን ትዳር ልቋጨው ብዬ ብለምናት በፍጹም አለችኝ። 2 የሚረዳኝ የሚሰማኝ ስለ እኔ የሚያዝናጣው፣ ሁሉም ስለ ክብሩ፣ ሁሉም ስለ ስሙ፣ ሁሉም ስለ ራሱ ነው የሚጨነቀው። ያኔ በጣም አዘንኩኝ።
ለማን ብዬ ነው እንዲምሰቃየው? ለማን ብዬ ነው ህይወቴ የምከፍለው? ለማን ብዬ ነው መስዋዕትነት የማደርገው? ገና በ18 ዓመቴ ይህን ሁሉ ስቃይ ለምን ብዬ ነው ማሳልፈው? እያልኩኝ ቀን ከሌት ይህን ህይወት ስለመቋጨት ብቻ ማሰብ ጀመርኩኝ። እንደዚሁ ሩቋ ቦታ ላይ ባለቤቴ ሊጠይቀኝ በመጣ ሰዓት ነበረ ስልኬን ሲጎረጉር ከዚህ ሰው ጋር የነበረኝን ግንኙነት ከሀ እስከ ፐ አወቀ። ስልኬ ላይ ያወራሁትን የተጻጻፍኩትን ሁሉንም ነገር ግልብጥ አድርጎ አነበቡ። ሀውለት እዛው ሰው ፊት ላይ እዛው ሩቋ ቦታ ላይ እንዳልሞት እንዳልሽር አድርጎ ነበር የመታኝ። እንደዛ አይነት ስቃይ እንደዛ አይነት መከራ አሳልፌ አላቅም። አዋረደኝ፣ ቀጠቀጠኝ። በዛ ሰዓት ራሴን ማጥፋት ነበር የተመኘሁት። አላህዬ ለምንድነው ራስን ማጥፋት ወንጀል ያደረግከው? ለምንድነው ራስን ከዚህ ዓለም መገላገልን የከለከልከው? ለምንድነው ህይወቴ እንዲየተበላሸ ያለው? ለምንድነው በስቃይ እንድሞላ በዚህ እድሜ የተፈረደብኝ ብዬ ራሴን ላጠፋ ከአንድ 2-3 ሞክሬ አሄራይን ማበላሸቴን ሳስብ ብቻ ነው የተውኩት። ያንን የሩቃ ጊዜ ጨርሼ ያንን ምሬትና ሀዘኔን ውጪ ተመልሼ ወደ ቤት ሄጄ በቃኝ፣ ከዚህ ሰው ጋር አልኖርም፣ እባካችሁ ተረዱኝ፣ እባካችሁ ተውኝ ብዬ እናቴን መለማመጥ ጀመርኩኝ። እናቴ በዛው አቋሟ እንደጸናች ነው። ልጅ ስለሆንሽ ነው፣ ገና ስለሆንሽ ነው፣ በፍጹሜን ትዳር እንድፈች አልፈቅድልሽም፣ ትዳርሽ የምትበትኝ ከሆነ አላቅሽም፣ አታቂኝም እስከ ማለት ደረሰች። በዚህ መሀል እሱ ይምጣና እናናግረው ብለው በሚያናገሩት ሰዓት መጀመሪያም እኔ ወድያት እኔ አሰቃይቻት ሳይሆን ልጃችሁ ትዳሯን መበተን የፈለገችው ይኸውላችሁ ከማንም ጎረምሳ ጋር አሻሻይ ገዳሜ እያለች ነው ብሎ ለቤተሰብ ተናገረ። እናቴ በፍጹም አለች። ልጄን እንዴት እንዳሳደግኳት አውቃለሁ። እንደዚህ አይነት ተልካሻ ነገር ላይ አታገኛትም። ሌላ ያደረገችው ነገር ካለ ተናገር። በእንደዚህ አይነት ባለትዳር ሆና ግን ከሌላ ወንድ ጋር ታወራለች፣ ሌላ ሰው አፍቀራ ነው ብትለኝ ልቀበልህ የምችለው ነገር አይደለም ብላ እሪ አለችበት። በዛ ሰዓት እኔ ስልክ ላይ የነበሩትን መረጃዎች ጠቅላላ ወደ እሱ ገልብጦ ነበርና አሰማቸው። እናቴ እሱ የሚያሰማትን ነገር በምሰማ ሰዓት ራሷ መቆጣጠር አቃታት። በጣም ደነገጠች። እናቴ ታመመች። ሀውለት በጣም ታመመች። ራሷን አይኗን መግለጥ እስኪያቅታት አልጋ ይዛ ተኛች። በዚህ ጉዳይ ላይ ማንም ሰው ሊረዳኝ አልቻለም። ሌላው ቀርቶ ለእኔ የምታዝን ለእኔ የምታስብ ስለ እኔ በጣም የምትጨነቅ ታላቅ እህት ነበረች። እሷ እንኳን ይህን ነገር ላስረዳት ስሞክር ለወንድ ብላ ለአንድ ተራ ወንድ ብላ ትዳሯን የምትበትን ራሷን የምታረክስ ሴት አላቅም፣ እንደዚህ አይነት እህት የለችኝም፣ እንደዚህ አይነት ባለጌ እህት የለችኝም ብላ ፊቷን አዞረችብኝ። እናቴም ከዚህ በኋላ እናት አለኝ እንዳቲ ልጅ አለኝ እንዳቲ ለአንድ ወንድ ብለሽ ትዳርሽን ከበተንሽ እዛ ትዳርሽ ልን የበተንሽለት ያፈቀርሽው የምታወሪው ሰው ጋር ሂጂ፣ አናቀሽም፣ አታቂንም ብለው አደሙብኝ። በዚህ ሰዓት አንድ ውሳኔ ወሰንኩኝ። ይህ የቲክቶክ አፍቃሪ በሌላ ማንነት ነው የተዋወቅኩት። ያፈቅረኛል፣ ይወደኛል። ስለዚህ ትክክለኛ ማንነት ልንገረውና ወደ እሱ ልሂድ፣ ሌላ መድረሻ መሄጃማ የለኝም ብዬ ትክክለኛ ማንነቴን ልነግረው ተዘጋጀው። ደውዬ እከልዬ እንዴት ነህ አልኩት። ደህና አለኝ። አንድ ትልቅ ጉዳይ ላዋራህ ልነግርህ ነበር ስለው እኔም እኮ በጣም ደስ ብሎኝ ላወራሽ ፈልጌ ነበር አለኝ። ምንድነው የምታወራኝ? እስኪ አንተው ደስታ ይቅደም ስለው ይኸውልሽ አብረን የምንሆንበት የምንጋባበት ቀን ደረሰ፣ ስራ አገኘሁኝ፣ በቅርቡ የሚፈልጉት ደረጃ ላይ ደርሼ ቤተሰቦችሽን ከእጃቸው ወስድሻለሁ፣ አገባሻለሁ አለኝ። ሀውለት እንደዛ ሲለኝ እውነቴን ደፍሬ ልነግረው አልቻልኩም። እንዴት እኔ ያገባው ሴት ነኝ ልበለው? ህልማችንን ሊሆን ነው፣ ህይወታችን ሊስተካከል ነው። ቆንጆ የሆነ ስራ አገኘሁኝ። በትንሽ ጊዜ ውስጥ ደግሞ ቤተሰቦችሽ የሚፈልጉኝን አይነት ወንዶኜ አገባሻለሁ፣ ከእጃቸው ወስድሻለሁ፣ አትጨነቂ፣ አሁን አብረን መሆን እንችላለን፣ ህይወታችን መስመር እየያዘ ነው አለኝ። ሀውለት እኔን ለማግባት ከኔ ጋር ለመሆን በዚህ ያህል እየጓጓ እየታተረ ያለን ሰው ተስፋውን ላጨልምበት ፈራው። በቃ እንደዚሁ እንደተጨፈነበት ያቺን የሀብታም ልጇን ምንም የማታውቀዋን ወጣት ቆንጆዋን በወንድም በእናት በአባት ወታደር ተከባ እየተጠበቀች በጨዋነት እያደገች ያለችዋን ያቺን ሴት በጭፍኑ ያፍቅራት ብዬ ምናለ እውነት ያቺ የምናብ ማንነቴን በሆንኩኝ፣ ምናለ እውነተኛ ማንነት ልክ እንደ ወረቀት ገጾች እየተገነጠለ እየተቀደደ ተጥሎ የሚፈለገው አይነት ማንነትና የህይወት ገጽ የሚጻፍበት ወረቀት ቢሆን ኖሮ ህይወቴ ብዬ ተመኘሁኝ። ሀውለት ጉጉቱን ሳየው ደፍሬ እኔ ባለትዳር የልጅ እናት ነኝ፣ አሁን ከባሌ ጋር ተፋትቼ መወድቅበት አጥቼ ነው አንተ ጋር እየደወልኩ ያለሁት፣ ተቀበለኝ ብዬ መንገር ሞት ሆነብኝ። በቃ እሺ
በእንኳን ደስ ያለ ታሳካዋለህ፣ ሁሉንም ነገር አርገኸው አብረን እንሆናለን ብዬ ያንን ስልክ ዘጋሁት። ከቀን ወደ ቀን ግን መውደቂያ አጣሁ፣ መጠጊያም አጣሁ። ቤተሰብ ጨክኑብኛል ብዬ ከምጠብቀው በላይ ጨከኑብኝ። ይገፉኛል ብዬ ካሰብኩት በላይ ገፉኝ። ልጄን ማየት አልቻልኩም። ሁሉም የሚሉት ወደ ትዳርሽ ተመለሺ ነው። እኔ ደግሞ ኒካዬን ማውረድ፣ ከዚህ ሰውዬ ጋር መለያየት ነው ፈልገው። ምንም ነገር ሳይኖርብኝ በጭንቀት እየጣለኝ እየታመምኩ እንኳን ማንም የሚረዳኝ ሰው አጣሁ። ሀውለት ለተወሰኑ ቀናቶች ለሱ እውነታውን ሳልነግረው ህይወቴን ለማስተካከል ሞከርኩ። ነገር ግን አልቻልኩም። ምንም ማድረግ አልቻልኩም። መጠጊያ መውደቂያ ሳጣ ይህ ሰው የሚወደኝ ከልቡ ነው። ማንነቴን፣ ምንነቴን፣ እኔነቴን ነው የሚወደው። ስለዚህ ምንም ነገር ብሆን ይቀበለኛል። ይሄ ነገር ሚስጥር ሆኖ አይቀርም። አንድ ቀን እውነቱ ላይ እሱም ይደርሳል። ስለዚህ ቢያንስ ዛሬ መጠጊያ መሸሸጊያ እንዲሆነኝ፣ በዚህ በችግሬ ሰዓት እንዲደርስልኝ ለሱ ነው መንገር ያለብኝ ብዬ እውነታውን ልነግረው ወሰንኩኝ። እናም ደወልኩለት። እሱን ካወቅኩት ጊዜ ጀምሮ ሳወራው እኔ ልጅ እንደነገርኩሽ በሌላ ማንነት፣ ሌላ ደግሞ ስለ ትዳር ስናወራ፣ ስለ ህይወት ስናወራ ላገባሽ እኮ እፈልጋለሁ ብሎ ሲለኝ እኔ ትዳርን እፈራለሁ ብለው ነበር። ለምን ሲለኝ አንድ የኔ እኩያ ጓደኛ አለችኝ፣ አግብታ ባሏ በጣም ያሰቃያታል፣ ይደበድባታል፣ እንዲያረጋታል፣ እንዲላታል እያልኩኝ እውነተኛው ታሪኬን በሌላ ሰው ታሪክ አስመስዬ እነግረው ነበር። እነዚህን የራሴን ታሪክ በጓደኛዬ ታሪክ አስመስዬ በምነግረው ሰዓት ወይኔ አላህ ሰብር ይስጣት፣ ሁሉም ወንድ እኮ አንድ አይደለም፣ አይዞሽ በያት፣ እንዲህ አርጊላት፣ እንዲህ ምከሪያት፣ አላህ የተሻለውን ይተካላት እያለ ሁሌም ያጽናናኝና ያበረታታኝ ነበር። እሱ እሷን እንዳጽናናና እንዳበረታታበት የሚነግረኝ ቃላቶችና ምክሮች፣ እንዲህ ብለሽ ምከሪያት እያለ የሚነግረኝ ነገሮች ራሴን አበረታታበት፣ ራሴን አጽናናበት ነበር። በእውነትም ባይሆን የኔን እውነተኛ ማንነት በጓደኛዬ አስመስዬ ነግሬዋለሁ። ሁሉንም ነገሬን፣ ሁሉንም ውጣ ውረዴን በሚባል ደረጃ ያውቀዋል። እኔ ባልመስለውም የጓደኛዬ ታሪክ ቢመስለውም። እናም በመጨረሻ እውነቱን መናገር አለብኝ ብዬ ደወልኩለት። ፍቅሬ ያልኩት ወይ ያለኝ። እንዴት ነህ ደህና ነህ ሆይ ስለው ደህና ነኝ እናቴ እንዴት ነሽ? ጠፋሽብኝ እኮ በጣም ናፍቀሽኛል ብሎ የተለመደው የፍቅርና የውዴታ ቃላቶቹን አዘነበብኝ። አንድ ትልቅ ነገር ልነግርህ ነው፣ ዝም ብለህ በጥሞና ስማኝ፣ እንድትረዳኝ የምፈልጋለሁ አልኩት። ምንድን ነው? እሺ ንገሪኝ አለኝ። ይኸውልህ እኔ ባለትዳርና የልጅ እናት ነኝ። እስከ ዛሬ ጓደኛዬ እያልኩ ስነግርህ የነበረው ማንነትና ታሪክ የእኔው የራሴው ታሪክ ነው። እውነተኛው እኔነቴ ይሄ ነው። አግብቻለሁ፣ ወልጃለሁ። ዛሬ ባለቤቴ ከኔና አንተ የምንጻጻፈውንና ያወራናቸውን ሁሉንም ነገር አግኝቶ ለቤተሰቤ ተናግሯል። ቤተሰብም በአንድ ዱርዬ ፍቅር ታውረሽ ትዳርሽን በተንሽ ብሎ ያፈቀርሽው ሰው ጋር ሂጂ፣ ያፈቀርሽው ሰው ያኑርሽ፣ ያፈቀርሽው ሰው ይንከባከብሽ፣ እኛን አናቅሽም አታቂንም ብለው ከቤት አውጥተው ጣሉኝ። መድረሻም መሄጃም የለኝም። ካንተ ውጭ በቅርብ የማውቀው ማንም ሰው የለም። በቃ በመጨረሻ ነገር ሲደርስብኝ እውነቱን ልነግርህ ወስኛለሁ። አሁን ያለሁበት ሁኔታ ከሁሉም ጋር ተቆራርጬ ባንተ የተነሳ ብቻዬን ነኝ ያለሁት። ይህን ነገር አስብበትና አንድ ነገር በለኝ፣ ያለው ነገር ይሄ ነው አልኩት። አላመንም። ምንድን ነው የምትይው? እየቀለድሽ ነው? እያሽብኝ ነው አለኝ። አይ እውነቴን ነው። በእርግጥ ባሌን የምፈታው ባንተ ምክንያት አይደለም። ቀድሞም ነገር እሱን ለመፍታት ሳስብ ነው የኖርኩት። አሁን ግን በቅቶኛል፣ ወስኛለሁ። ወስኜ ደግሞ ፍቺ በምጠይቅ ሰዓት ጎረምሳ አፍቅረሽ ነው ከማንም ጋር ወድቀሽ ነው ብለው ሁሉም ሰው አገለሉኝ፣ ከቤት አውጥተው ጣሉኝ። በቃ የሆነ ቦታ ላይ ሆኜ ነው አሁን እያወራሁ ያለሁት። አስበህ የምትወስነውን ውሳኔ ወስን አልኩት። በጣም ግራ ተጋባ። ደግሞ ደጋግሞ እውነትሽን ነው ወይስ እየቀለድሽ ነው እያለ ድምፁ እየተቆራረጠ በረዥሙ እየተነፈሰ ጠየቀኝ። እውነቴን ነው አልኩት። አስብና የመጨረሻ ውሳኔህን ንገረኝ አልኩት። ስልኩን ዘጋው። አውለት በጠዋት ነበር የደወልኩለት። ቀኑን ሙሉ ቁጭ ብድግ እያልኩ እየተቁነጠነጥኩኝ ጠበቅኩት። ካለው ፍቅር፣ ለእኔ ካለው መውደድ ከሚነግረኝ ከሚያወራልኝ የተነሳ የ3 የ4 ልጆች እናት ነኝ ብለው ይተወኛል፣ እምቢ ይለኛል ብዬ በፍጹም አላሰብኩም። በትልቅ ኮንፊደንስ እና በራስ መተማመን ስለሚያፈቅረኝ፣ ማንነቴን እኔነትን ስለሆነ የሚወደኝ ይቀበለኛል፣ ነገሮችንም አመቻችቶ ያቀልልኛል ብዬ ነበር ሁሉንም ነገር በግልጽነት የነገርኩት። ማታ ላይ ደወለልኝ። ሲደውል በጣም ደስ አለኝ። ባለማመን አነሳሁት። እሺ ውዴ እንዴት ነህ? አሰብክበት አልኩት። አዎ አስቤበታለሁ አለኝ። እሺ ምን ወሰንክ አልኩት። ይኸውልሽ
አንቺ ያለሽበትን ያሳለፍሽውን ሁሉ ነግረሽኛል፣ አውቃለሁ። ይህንንም ትዳር በፈለግሽው ሁኔታ ቋጪው፣ ህይወትሽንም አስተካኪ፣ ትዳሩንም መፍታት ካለብሽ ፍቺ፣ እኔን ግን እርሺኝ። እኔና አንቺ አብረን መሆን በፍጹም አንችልም አለኝ። ምን አልኩት? እኔና አንቺ አብረን መሆን በፍጹም አንችልም፣ ህይወትሽን በራስሽ መንገድ አደራጂ አለኝ። ሀውለት ማመን አልቻልኩ፣ መቀበል አልቻልኩ። እሺ ብዬ ስልኩን ዘጋሁት። ከራሴ ጋር ግን ተጣላው። እንዴት አልኩኝ። ለነገሩ እናቴ የወለደችኝ እንኳን አንቅራ ተፍታኝ የለ፣ አላቅሽም አልወድሽም ብላኝ የለ፣ አንድ ወንድን ወደድሽ አፈቀርሽ እኔን ተይኝ ብላ ከቤትም ከልጄም ነጥላኝ የለ፣ ይሄ ባዳ እንዲህ ቢለኝ ምን ይገርመኛል አልኩኝ። አንደበቴ ልቤ ያንን ይበል እንጂ በጣም ገርሞኝ ነበር። በጣም ልቤ ተሰብሮ ነበር። ይህን ሰው አልተወውም፣ እበቀለዋለሁ። በሱ የመጣ ህይወት የተበላሸ፣ ቤተሰቤን አጣው። ቢያንስ ቤተሰቤ ከሱ ጋር ያወራሁትን ከሱ ጋር የነበረኝን ነገር ባያቅ ትዳሬን ፈትቼ ቤተሰቦቼ ላይ ተጠልዬ መኖር እችል ነበር። በሱ የመጣ ህይወት የተበላሽቶ ግን እሱ በሰላም አይኖርም። እበቀለዋለሁ ብዬ እሱን ለመበቀል ቆርጬ የተነሳው ሀውለት አፍቅሮኛል፣ ከምንም በላይ ወዶ ተቀብሎኛል ብዬ ያልኩት ሰው አይ እዛው ትዳርሽን ኑሪ፣ ህይወትሽን ኑሪ፣ እኔን ለቀቅ አርጊኝ ሲለኝ ልቤ ላይ የነበረው እንጥፍጣፊ ፍቅር፣ ለሰዎች ማዘን፣ ለሰዎች መጨነቅ የሚባለው ነገር ውልቅ ብሎ ወጣ። በዛ ሰዓት ከባድ የሆነ ጥላቻና ቁጣ ውስጥ ገባሁኝ። እናም ይህን ሰው ለመበቀል ተነሳው። በመነጋታው መልሼ ደወልኩለት። ፍቅሬ እንዴት ነህ? ደህና ነህ ያልኩት። እንዴት ነሽ? ደህና ነሽ ያለኝ። አንድ ነገር ልነግርህ ነበር አልኩት። ምን ነው? ምን ደግሞ የቀረ ነገር አለ አለኝ። አይ ትላንትና እንኳን ያልኩ ነገር ሁሉ ፈተና ነበር፣ ፈተናውን ግን አላለፍክም በሚያሳዝን ሁኔታ አልኩት። ምን? አንቺ ልጅ ምን አይነት ጨዋታና ቀልድ ነው ያልሽው? ምንድነው እያልሽኝ ያለሽው አለኝ። ቤተሰቤ ጭራሽ አንተን እንደማይፈልጉ ታውቃለህ አይደል አልኩት። አዎ አለኝ። እኔ ከሱ ውጭ አላገባም፣ የወደድኩት ያፈቀርኩት ሰው አለ ስላቸው እናቴ ይህን ፈተና ፈትኞና ካለፈ እንቀበለዋለን ብላኝ ያንን ፈተና ልፈትነ ነበር። አንተ ግን አላለፍክም፣ ወደክ፣ አልፈልግሽም፣ እዛ ሁኝ ያልከኝ ፍቅርህ እውነተኛ አልነበረም። በጣም አዝኛለሁ አልኩት። የምርሽን ነው? ፈተና ነበር አለኝ። አዎ ፈተና ነበር። እናቴ ናት እስኪ እንደዚህ አይነት ሴት ሆነሽ እንኳን ቢያገኝሽ ይቀበልሻል አይቀበልሽም ፈትኙ ያለችኝ አልኩት። በጣም ደስ አለው። ፍቅር እኔ እኮ እንደዛ ስትይኝ በጣም ደነገጥኩ። ምን ማሰብ እንደነበረብኝ እንኳን አላቅም። አሁን የፈለግሽውን ፈተና ፈትኝኝ፣ የፈለግሽውን ነገር አድርጊኝ ማለት። አሁንም ቢሆን እኔ ካንተ ውጭ መኖር አልችልም። ቤተሰቦቼ ለሌላ ሰው ሊድሩኝ እየተዘጋጁ ነው። እኔ ደግሞ ምንም ፈተናውን ብትወርቅ እንኳን ካንተ ተለይቼ አንተን ትቼ ሌላ ሰው አግብቼ መኖርን ሊሆንልኝ አልቻለም። ወይ መረጥንልሽን ታገቢያለሽ ወይ ደግሞ ቤቱን ለቀሽ ትወጫለሽ አሉኝ። ምን ይሻላል ስለው ታያቸውና ነይ፣ አሁን ስራ አግኝቻለሁ፣ እኔ ያለሁልሽ፣ እኔ እቀበልሻለሁ፣ በፈለግሽው ሰዓት መምጣት ትችያለሽ፣ አብሽር አለኝ። ያኔ ያሰብኩት ህልሜ ተሳካልኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? ደህና ናችሁ ወይ? ይህንን ሁለቱ ባሎቼ የሚለውን ስቶሪ ሙሉን የምትፈልጉ ከሆነ ዛሬ 9 ሰዓት ላይ ሀውለት ቲዩብ ላይ ይለቀቃል። ኦልሬዲ ተለቋል። ዩቲዩብ ላይ ሄዱና ሰርች ባሩ ላይ ሀውለት ብላችሁ በአማርኛም በእንግሊዝኛም ብትጽፉ ይመጣላችኋል። ሀውለት ቲዩብ ብላችሁ ብትጽፉ ማለት ነው። ከዛ ውጪ ቤተል ኤጄ ሞል አንደኛ ፎቅ 113 ቁጥር እንዲሁ ሀውለት ጋር ብላችሁ መታችሁ እንዲህ እምር የሚያረጓችሁን ዝንጥ የሚያረጋችሁን አባያ ቶቦች ድሪያዎችን ማግኘት ትችላላችሁ። ሀውለት ጋር ሳታዩ እንዳትገዙ እያልኩኝ ቀጥታ ወደ ታሪክ እሄዳለሁ። ዩቲዩብን እየገባችሁ ሰብስክራይብ አድርጉ። ሙሉ ስቶሪዎችን የምትፈልጉ ዩቲዩብ ላይ እየለቀቅኩኝ ስለሆነ ዩቲዩብ ቻናላችንን ተቀላቀሉ። እሺ ብዬ ስልኩን ዘጋሁት። ከስንተኛው ቀን በኋላ ደውዬለት እሱ ወደ ነበረበት አካባቢ ሄድኩኝ። ሀውለት ሲሄድ ተቀበለኝ። ቤት ተከራይቼ ከቤተሰቦቼ ርቄ ከልጄ ርቄ እሱ ጋር ተጠግቼ መኖር ጀመርኩኝ። መኖር ስልሽ እሱ የራሱ ጋር ነው የሚኖረው፣ እኔም ደግሞ ራሴ ትንሽዬ ቤት ተከራይቼ መኖር ጀመርኩኝ። እንደዛ እየኖርን ይበልጥ በእኔ ፍቅር እየወደቀ መጣ። እኔ ግን ውስጥ የነበረው በቀልና በቀል ብቻ። የእሱን ልብ ጎድቶ መውደቅን መተውን አልፈልግም የመባልን ህመም ላሳየው ነበር የምፈልገው። እሱ ግን ለእኔ የሚያደርገው ነገር፣ ለእኔ የሚከፍለው መስዋዕትነት እኔንም ለመጀመሪያ ጊዜ በእሱ ፍቅር እንደወድቅ አደረገኝ። ሀውለት በሌለው ብር ተበድሮ ሱቅ ከፈተልኝ፣ ቤት ተከራየልኝ። ያን ሁሉ ጊዜያት አንድ ከተማ ላይ ስንኖር ጫፌን እጄን እንኳን ነክቶኝ አያውቅም። በጣም ያከብረኝና ይጠነቀቅልኝ ነበር።
ሁሌ የሚለኝ የነበረው ለቤተሰቦችሽ የምፈልገውን አይነት ሰው ሆኜ እጅሽን ይዤ ሄጄ ይቅርታ ጠይቄ ከቤተሰቦችሽ ቤት አውጥቼ አገባሻለሁ ነበር የሚለው። ያንን እልህ ይዞም ነበረ ሲሰራ የነበረው። አንዳንዴ የዋሸሁት ነገር ትዝ ሲለኝ እየወደድኩት መሆኔን ሳቅ ብስጭት ትላለሁ። ህይወት ይጨልምብኛል። እኔ እኮ ውሸታም ነኝ። ይህን ውሸቴን አንድ ቀን ማወቁ አይቀርም። ያኔም ሁሉ ነገር መበታተኑ አይቀርም። ስለዚህ ልና ልክ ሲመጣ ሲጠጋኝ ተወኝ፣ በቃ እኔን ተወኝ፣ እኔን አትውደደኝ፣ እኔን አታፍቅረኝ፣ ከእኔ እራቅ እለዋለሁ። እንደዛ ስለው የሚገባበት የሚይዘው የሚጨብጠው ይጠፋዋል። ራሱን ለመጉዳት ይነሳል። ያኔ እህቶቹ እናቱ እየደወሉ እባክሽ ልጄ፣ ይሄ ልጅ አንቺን ካጣ መኖር አይችልም፣ ከአንቺ ጋር ሲጣላ የሚሆነውን አያውቅም፣ ራሱን ለመጉዳት ይነሳል፣ ባህሪው ሁሉ ይለዋወጣል፣ እቤት እኔንም ልጆቹንም ይበጠብጠናል፣ ይሄን ልጅ ያዥልኝ፣ እንደ ይሄን ልጅ ለአንቺ አማና ነው ምሰጥሽ አደራ እያሉ እናቱ ይደውሉልኛል። ያኔም ተመልሼ እታረቀውና አብሬው እሆናለሁ። ግን እኔ ተጣላሁት ማለት፣ እኔ ፊቴን አዞርኩበት ማለት፣ እኔ አልፈልግም ተወኝ አልኩት ማለት ለሱ የህይወት የመጨረሻው ነገር ነበረ። በወቅቱ የሚይዘውን የሚጨብጠውን እስኪያጣ ድረስ እብድ ይሆናል። በጣም ብዙ ነገሮች ውስጥ ይገባል። ያኔም 2 3 4 ተወኝ ራቀኝ ሌለው ብሞክርም እናቱ እየደወሉ ሲቆጡኝ፣ እህቶቹም አንድ ወንድማችን ነው ባክሽ ባንቺ የመጣ አንድ ነገር አይሆንብን እያሉ ሲለምኑኝ በቀላሉ ልርቀው አልቻልኩም። እኔ ግን ከቀን ወደ ቀን ማልወጣው ማጥ ውስጥ እየገባው መሆኔን አውቅ ነበር። ምክንያቱም የሚያደርግልኝ ነገር ለእኔ የሚከፍለው መስዋዕትነት ኖሮት አይደለም ተርፎት አይደለም። ሁሉ ሰው የእሱን እጅ እየጠበቁ እንኳን ለእኔ ነበር ሲኖር የነበረው። ከዛም አልፎ የእናቴን ህይወት የቤተሰቤን ህይወት ተሻሽዬ እለውጣለሁ ሳይሆን በቅርቡ ህይወትሽን እለውጥልሻለሁ፣ አንቺ እኮ ለእኔ ስትይ ነው ከተደላደለ ህይወትሽ ወጥተሽ እዚህ ከኔ ጋር የተቆራመድሽው እያለ የሀብታም ቤቴን የሚወዱኝ ቤተሰቦቼን ጥዬ እንደመጣው ስለሆነ የሚያስበው ስለ እኔ እጅግ በጣም ይጨነቃል። ለእኔ ስትይ ነው ቤተሰብሽን የሚወዱሽን የሚወቱጃቸውን የተውሽው እያለ ሁሌም እኔ ለሱ የከፈልኩለትን ዋጋ እያነሳ ሲጨነቅ፣ እኔ ግን የዋሻሁትን ውሸት እያሰብኩኝ ህሊናዬ ከቀን ወደ ቀን እየቆሰለ መጣ። መልሼ ደግሞ እኔ አሁን እየኖርኩ ያለሁት ለበቀል ነው። ለቤተሰቦቼ ቆሜ ራሴን ችዬ ትልቅ ቦታ ደርሼ ለማሳየት፣ እሱ ደግሞ መተውን መጠጊያ ቢስነትን ላሳየው ነው። እረፊ፣ አትጃጃይ፣ አፈቅርኩ ወደድኩ እያልሽ ልብሽን የትም አትጣይ እያልኩ ራሴን ገስጻትና ቆንጠጥ እላለሁ። አውለት በዚህ ሁኔታ ውስጥ እየኖርን ማስተርሱን ጣሊያን ሀገር ለመማር ስኮላርሽፕ ሞክሮ ነበር። ባላሰብነው ጊዜና ሰዓት ያ ስኮላርሽፕ ተሳካለት። እንደዛኔ ተደስቶ እንደዛኔ ደስ ብሎት እንደዛ ሲሆን አይቼው አላቅም። መጥቶ ነገረኝ። በቃ ህይወታችን ሊስተካከል ነው፣ ህይወታችን ብሩህ ሊሆን ነው፣ ልንጋባን ነው፣ አብረን ልንኖር ነው፣ ስኮላርሽፕ እኮ ደረሰኝ ብሎ በጣም ተደሰተ። እኔ ግን ያንን ስሰማ ደነገጥኩ፣ ከፋኝ። አንድ ያለኝ መጠጊያ እሱ ነው። ሰው የለኝም፣ መሄድበት፣ ማርፍበት፣ የልቤ የምናግረው የምጠጋበት ማንም የለኝም። እሱ ለእኔ ከሚሆንልኝ ለእኔ ከሚያሳየኝ ፍቅርና ርኅራሄ የተነሳ ስለ ሁሉም ነገር እረስቻለሁ። ስለ ቤተሰቦቼ፣ ስለ ልጄ፣ ስለ ኑሮዬ ምንም ነገር ልቤ ላይ ወል ብሎ እንኳን የሚያስተክዘኝ ነገር እስከማይኖር ድረስ በፍቅርና በእዝነት ሁሉን ነገር ረስቼ ለመደላደል ተደላድሎም ደግሞ ህይወቴን ለመኖር እየሞከርኩ ባለው ሰዓት ሊለየኝ ሊሄድ መሆኑን ሳቅ፣ ከፋኝ፣ ልቤ ተሰበረ። በጣም አዘንኩኝ። ግን የሱ ደስታ፣ የሱ ስኬት፣ የሱ እዚህ መድረስ እጅግ በጣም ደስ አለኝ። ያኔም የፈራሁት ነገር መጣ። አሁን ሊሄድ ከሆነ መጋባት አለብን፣ ኒካ ማድረግ አለብን አለኝ። የት አልኩት። በቃ ብቻ ስሄድ ዝም ብዬ ጥዬሽ አልሄድም፣ ኒካ አድርጌልሽ ነው የሚሄደው አለኝ። ሀውለት በጣም ደነገጥኩ። እሱ የሚያውቀው ድንግል መሆኔን ነው፣ ንጹሕ ሴት መሆኔን፣ ወንድ አይቶ ነክቶኝ የማያውቅ ሰው መሆኔን ነው። አሁን ኒካ ከተባለ አልጋ ይቀጥላል። አልጋ ላይ ታዲያ እኔ ማነኝ? ሁሉም ሚስጥሬ ሊጋለጥ ነው ብዬ ፈራሁ። ይህ ሰው የሚያውቀው ጨዋ የቤት ልጃገረድ ሴት መሆኔን ነው። አሁን ሊሄድ ሲቃረብ እንድንጋባ ፈለገ። ያኔም ከጋብቻ ቀጥሎ ጫጉላ የሚባል ነገር አለ። እኔ ታዲያ ምንድን ነው የሚወጣኝ? ሁሉም ሚስጥሮቼ ተዘርግፈው ገና በእንጭጩ ፍቅሬን እንኳን በአግባቡ ሳላጣጥም ይህን ሰው ላጣው ነው ብዬ ማደርገው ነገር ግራ ገባኝ። በቃ ዝም ብዬ በጭፍን መሄድ ጀመርኩኝ። ያኔም ታዲያ እንዴት ነው ልታገባኝ የምትችለው? ቤተሰቦችስ እኔ እናንተ እንድንጋባ እስካሁን አልፈቀዱም። በምን መንገድ ነው እኔ እናንተ መጋባት የምንችለው አልኩት። እዛ ሰዓት አንድ መፍትሄ ያመጣል።
እየኖርኩበት ያለው ሀገር ላይ የምቀርባት ከነ ቤተሰቦቿ የሚወዱኝና የሚያቀርቡኝ ጓደኛለች። ሽማግሌ እሷ ቤት እንዲላክ የእሷ እናትና አባት የኔ እናትና አባት ሆነው ሽማግሌዎቼን ተቀብለው ኒካህ አድርገው ከቤታቸው እንዲያስወጡኝ ተነጋገር። ለቤተሰቦቹ የእሷ እናትና አባት የኔ እናትና አባት እንደሆኑ ሊናገር፣ የጓደኛዬ ቤት የእኔ ቤት እንደሆነ ሊያሳውቅ ተስማማ። እኔና ጓደኛ ሄደን ለአባቷና ለቤተሰቧ ስለ እኔ ሁሉንም ነገር ነገር ናቸው። ሁሉንም ነገር ማለት ቤተሰብ እሱን አፍቅሬ ከቤት እንዳባረረኝና አሁን እየኖርክ ያለሁት እዚህ መሆኑን እሱ ሊሄድ ስለሆነ ኒካህ ለማድረግ ሽማግሌ እነሱ ተቀብለው እንዲድሩኝ ጠየቅናቸው። ቤተሰቦቿም እሺ ብለው ተስማሙ። በጣም ይወዱኝ ነበር። ማአት ሽማግሌዎችን የጓደኛዬ ቤተሰቦች ጋር ተላከ። የጓደኛዬ ቤተሰቦች ጋር ተለምኜ ተጠይቄ እዛ ተፈቅዶልኝ ሸሪያ ፍርድ ቤት ሄደን ኒካህ አደረግን። ያኔም እናቱ አንድ ወንድ ልጄ ነው መደገስ አለብኝ ሲሉ እኔ ደግሞ ድግሱን ፈራሁት። በድግስ መሃል ትንሽ እንኳን ፍንጭ የሚኖረው ሰው ቢመጣስ ብዋረድስ ብዬ መላ መጣሁኝ። ይኸውልህ ግርግር አንፈልግም በላቸው ለማሚ፣ አሁን ልትሄድ ስለሆነ ስትመጣ በቤሎ እንደምንሞሸር፣ አሁን ለጊዜው ግን ቀለበት ብቻ አድርገህ መሄድ እንደምትፈልግ ኤክስትራ ወጪ ማውጣት እንደሌለባቸውና ግርግሩን እኔም አንተም እንደማንፈልገው ነግረህ እናትህን አሳምን አልኩት። እሱንም እሺ አለኝ። ሄዶ ለእናቱ በቃ ኒካ ብቻ ነው፣ ምንም ግርግር አያስፈልግም፣ ኒካህ አድርገናል አላቸው። ቅር ቢላቸውም ልጃቸውን መዳር መኳል ቢፈልጉም እሺ ብለው ተስማሙ። ያቺ የማትቀረው ሌሊት ደረሰች። መሸ። ቀን ኒካችንን አድርገን ማታ ወደ እኔ ቤት እንሄዳለን። ሀውለት ያቺ የፍርሃት ሰዓት ደረሰች። ምን እንደማረግ ግራ ገባኝ። ግን በቃ ዝም ብዬ በጭፍን እከተለው ጀመር። አቤቱ ተከትየው ሄድን፣ አደርን። ያስታውቃል በጣም ግራ ተጋብቷል። እኔም እያየሁት ምንም እንደማላቅ ምንም እንዳልተፈጠረ ጸጥ አልኩት። እሱ ግን ነገሩ ሁሉ ግራ እንደገባው በደንብ ያስታውቅ ነበር። ሊጠይቀኝ አስቀይማታለሁ ብሎ ፈራ። ሌሊቱን ሙሉ ሲገላበጥ አደረ። እኔ ነገሬን ስለማቅ እየተከታተልኩት ነው የተኛውን መስዬ ቢሆን። ጠዋት ላይ እንደምንም ኃይሉን አሰባስቦ ጠየቀኝ። እኔ ምልሽ ፍቅር ድንግል ነኝ አላልሽኝም እንዴ ሲለኝ አዎ አልኩት። ታዲያ ድንግል ሴት ከሆንሽ እኮ ደም ይኖራል፣ ደም እንኳን ባይኖር ከባድ ህመም ይኖራል። አንቺ ጋር ግን ምንም ነገር አልነበረም፣ ኖርማል ነው አለኝ። በጣም ፈርቶ በጣም ለሞራሌ ተጠንቅቆ ተጨንቆ ነው የሚጠይቀኝ የነበረው። እኔ ራሱ ግራ ገብቶኛል እኮ ከልጅነቴ ጀምሮ ስፖርት እንደምሰራ ታውቃለህ። ምናልባት ስፖርት በምሰራ ሰዓት ጠፍቶ ሊሆን ይችላል። እኔ ራሱ ግራ ገብቶኛል፣ ህመምም ስላልተሰማኝ ምንም ነገር ስላላየሁኝ አልኩት። አዎ በቃ ሊሆን ይችላል፣ እውነትሽን ነው። በስፖርትና ከባድ ዕቃ በማንሳት ይጠፋል ሲባል ሰምቻለሁ። በቃ አትጨነቂ ያለኝ። ሀውለት ከበደኝ። በቃ እንባዬ መጣ። ብዙ ውሸቶችን አምኖኛል፣ ብዙ ስህተቶቼን ተቀብሎኛል። እንደዚህ በቀላሉ ይሄን የሚያክል ከባድ ነገር አትጨነቂ እሺ ብሎ ሲቀበለኝ ኃጢአቴ በጣም በዛብኝ። ምን ያህል እየጎዳሁት ነው፣ ምን ያህል እየዋሸሁት ነው ብዬ ራሴን ረገምኩት፣ ራሴን ጠላሁት። ይሄንን ከባዱንም ነገር ቢሆን አምኖ ተቀበለኝ። አትጨነቂ ያለኝ፣ ልክ ነሽ አለኝ። ከዚህ በላይ ልጎዳው አያስፈልግም፣ ልዋሻው አያስፈልግም፣ ፍቅሩንም መጫወቻ ላረገው አያስፈልግም። በወደውም ባፈቅረውም በውሸት ማንነቴ ወዶኝ እሷ እንዲህ ናት እያለ ከሚኖር በቃ ቢጠላኝና ከውስጡ ቢወጣለት ይሻላል ብዬ ከዛ በኋላ ማሰብ ጀመርኩኝ። ግን አልቻልኩም። እንዴት ልተወው? ከሱ የባሰ ፍቅር ውስጥ ከሱ የባሰ መላመድ ውስጥ እኔ ገብቻለሁ። ትላንት ልበቀለው ነው ህይወቱን ላበላሸው ነው ያልኩት ሴት ዛሬ መራቁ እንኳን ያስፈራኝ ያርበደብደኝ ጀምሯል። ለደቂቃ ካጠገቤ ሳጣው የሆነ ወሬ ሰምቶ የሆነ ነገር አግኝቶ ሲመጣ በቃ አልፈልግሽም ካጠገቤ ጥፊ ብሎ እንዳይለኝ ትንሽ ሲርቅ እጨነቃለሁ። በዚህ ልክ ለመጀመሪያ ጊዜ ልብ ያፈቀረች ሀውለት አፈቀርኩት። እኔ ማንንም አፍቅሬ አላቅም። እስከሚሄድ ድረስ በነበራቸው ቀኖች ላይ ስሄድ እንድትወልጅልኝ ይፈልጋለሁ፣ እንድታረግዥ ይፈልጋለሁ አለኝ። አይ እኔ ብቻዬን ሆኜ መሰቃየት አልፈልግም፣ ልጅ የሚባል ነገር ሊሆን አይገባም፣ እንዴት ብቻዬን እችለዋለሁ አልኩት። ይህንንም ተቀበለኝ። ከመሄዱ በፊት የነበሩ ጊዜያቶችን በሚገርም ሁኔታ አሳለፍን። በማይረሱ ለደቂቃ እንኳን በማይዘነጉ ቅጽበታቶች የተሞሉ ነበሩ። እያንዳንዷን ደቂቃ እያንዳንዷን ሰከንድ ተጠቀምንባት። ትዝታችን፣ ትውስታችን፣ አጠገብ ላጠገብ ሆነን በብቸኝነት ላሳለፍናቸው ዓመታቶች፣ ከዚህም በኋላ ደግሞ ተራርቀን ለምንኖርባቸው ዘመናቶች
ስንቅ እስኪሆኑን ድረስ እያንዳንዷን ቀን በጥሩ ሁኔታ፣ በጥሩ ፍቅር፣ በጥሩ መዋሃድ አሳለፍናቸው። ሊሄድ አንድ ቀን ሲቀረው እናቱ በደንብ ደግሰው ሊሸኙት እቤቱ ጠሩ። ተያይዘን ሄድን። ክፉኛ ተጨንቄ ነበረ። የሆነው ሆነና መሸ። ማታውኑ ለእናቱ ስም አውጪላት ለልጅሽ ተባለች። እናቱ የኔ ነሽ፣ የኔ ብቻ ናት እሷ፣ የኔ ልዩ ሴት፣ የልጄም የኔም ልዩ የመጀመሪያም የመጨረሻም ልጄ ናት አሉ። ሀውለት በጣም ደስ አለኝ። ቤተሰብ አገኘው፣ እናት አገኘው፣ እህት አገኘው፣ ባል አገኘው ብዬ በጣም ተደሰትኩ። እንባዬን መቆጣጠር አቃተኝ። ነገር ግን እውነተኛ ማንነቴ ትዝ ስትለኝ እጠላዋለሁ ራሴን። የውሸት ማንነቴን እናፍቀዋለሁ። ሀውለት እናቱ፣ እህቱ፣ እሱ፣ ሁሉም ሰው ነው የሚወደኝ፣ ሁሉም ሰው ነው የሚሳሳልኝ። ስታየኝ ራሱ የሚሳሳልኝ መወደድ አይነት ሴት ነኝ። እውነተኛው ሰርግ፣ እውነተኛው ጋብቻ፣ እውነተኛው ፍቅር በእኔ ህይወት ይሄ ነው። ቤተሰብ ያገኘሁበት፣ የተወደድኩበት፣ የተፈለግኩበት ቦታ ላይ መገኘት። ነገር ግን ተራራ የሚያህል የተደበቀ ማንነቴን እንደዚህ የወደዱኝ፣ ያፈቀሩኝ፣ የተንከባከቡኝ ሰዎች ሲያውቁ ምን ይላሉ? ይቀበሉኛል? ይወዱኛል? ያዝኑልኛል? እነሱ ፍቅር ላይ፣ እነሱ መውደድ ላይ፣ እነሱ እኔን መቀበል ላይ ያለፈው ታሪኬ ትርጉም አያመጣም፣ ለውጥ አያመጣም ብዬ አሰብኩኝ። ግን ለውጥ ማምጣቱ አይቀርም። ምናልባት እነሱ የሚወዷት የሚፈልጓት ያቺ ሀብታሟን ልጅ ለልጃቸው ብላ ሁሉንም ቤተሰቦቿን ሁሉ ትታ የተሰደደችዋን ሴት ነው። እቺ የኔ ነሽ ብለው የተቀበሏት ሴት ባሏን ፈታ ልጇን ጥላ አሁን ግን በልጃቸው ፍቅር ወድቃ ከምንም ከማንም በላይ ቤተሰቡንም እሱንም አፍቅራ አጠገባቸው ያለች ሴት ናት ብትባል እውነት ይቀበሏታል? ይወዷታል? የዛን ያህል እውነተኝነት ያለው የዚያን ያህል መቀበልና መፈለግ ያለው ለእኔ ፍቅር ይኖራቸዋል ብዬ ሳስብ ጨነቃለሁ። ሌሊቱን ይህን ሳስብ ስጨነቅ ስቃዥ ቁጭ ብዬ ነበር ያደርኩት። ጠዋቱኑ ልንሸኘው ስንወጣ እኔም እሱም ደንዝዘን ነበር። እሱ ስኮላርሺፑ ጥድፍድፍ ብሎ በዚህ ፍጥነት ስለተሳካለት አንድም ተደስቷል፣ አንድም ባለማመን ደንግጧል። ከኛ በመለየቱ ደግሞ አዝኗል፣ ከፍቶታል። እኔ ደግሞ ከሱ መለየቱ ስለየው ደግሞ የኔን ማንነት በአግባቡ ሳያውቅ በአግባቡ ሳይረዳኝ እያፈቀረኝ መሆኑ አሳዝኖኛል። ዳግም እንገናኝ ይሆን፣ ዳግም አብረን እንሆን ይሆን የሚለው ፍርሃት ራሱ ልቤን ጨምድዶ ይዞታል። እንዲቹ በድን እንደሆንን ኤርፖርት ደርሰን ስሜው አቀፌው ተሰናብቼው ተመለስኩኝ። መኪና ውስጥ ገባ ጸጥ ብዬ በድን ሆኜ ነበር። አብረውኝ የነበሩ ሰዎች ተጫዎች እንጂ ሳቂ እንጂ ይሉኛል። ምንም ማለት ምንም መናገር አልቻልኩም። በቃ ደንዝዣለሁ። ጭንቅላቴ ቀፎ የሆነን ያህል ነበር የሚሰማኝ። እዛ ውስጥ እንዳለሁኝ ደወለልኝ። ሀውለት ደውሎ የኔ ፍቅር፣ የኔ ውድ አትጨነቂ፣ የእኛን ህይወት ለማሻሻል እኮ ነው፣ የእኛን ነገ ለማስተካከል እኮ ነው፣ ጥሩ ህይወት እንዲኖረን እኮ ነው፣ ጠንካራ ሆኝልኝ፣ አይዞሽ፣ አብሽር፣ በአጭር ጊዜ ውስጥ ደግሞ እንገናኛለን ሲለኝ ሀውለት በቃ እምባዬን መቋቋም አቃተኝ። በጣም አለቀስኩኝ። እሱ አሁንም ስለ እኔ ነው የሚያስበው። አሁንም ስለ እኔና ስለ እሱ ነው የሚያስበው። የተሸከምኩትን ሸክም ግን አያውቅም። የዋሸሁትን አያውቅም። ማንነቴን አያውቅም። እንዴት ነው ይህን ነገር ተቋቁሜ የምኖረው እያልኩኝ ያንን ሲለኝ እምባዬን መቆጣጠር አቃተኝ። እያለቀስኩ ቤቴ ደረስኩ። ሀውለት ኤርፖርትም ሲገባ ደወለልን፣ ፕሌን ውስጥ ሲገባ ደወለልኝ፣ ሀገሩም ሲገባ ደወለልኝ። እናቱ ከሱ በላይ ለእኔ መጨነቅ ጀመረች። በጣም ነው የምትወደኝ፣ በጣም ነው የምትንከባከበኝ። በደወለ ቁጥር የኔ ነሽን አደራ፣ ልጄን አደራ፣ እንዳታስቀይማት፣ እንዳታስከፋት፣ መደወልህን እንዳታውባት እያሉ ስለሳቸው ሳይሆን ስለ እኔ ይጨነቃሉ። እጅግ በጣም ከምነግርሽ በላይ ጥሩና መልካም ቤተሰቦች ነበሩ ለእኔ። ሀውለት እናቴ ምን አስነክተሻት ነው እንደዚህ የምትወድሽ እንደዚህ የምትሆንልሽ እስኪለኝ ድረስ እናቱ ይወዱኝ ነበረ። የዛሬን አያርገውና በሄደ በአንድ ወሩ አካባቢ ህመሞች ይሰሙኝ ጀመር። እንደዚህ እያመመኝ ነው፣ እያቅለሸለሸ ነው ምናምን ስለው እስኪ ሂጂና ሐኪም ቤት ታይ ያለኝ። እኔም እሺ ብዬ አንዱ ቀን ላይ ሐኪም ቤት ሄጄ ምርመራ አደረግኩኝ። በዛ ምርመራዬ እርጉዝ እንደሆንኩኝ ተነገረኝ። የዛ ዕለት የተሰማኝ ድብልቅልቅ ያለ ስሜት መቼም ተሰምቶኝ የሚያውቅ አይነት አይደለም። ድንጋጤና ፍርሃትም ጭምር። በአንዱ ልቤ ከምወደው ከማፈቅረው ሰው ልጅ በማግኘቴ በጣም ደስ አለኝ። በአንዱ ልቤ ደግሞ እውነተኛዋ ማንነቴን ሲያውቅ ይህ ሰው ቢተወኝ ዳግም ልጄን ያላባት ላሳድግ ነው ብዬ ፈራሁኝ፣ ተጨነኩኝ። የሆነ ሆነና እርጉዝ እንደሆንኩኝ ነገርኩት።
ሀውለት እንደዛ ቀን ሲደሰት ሲፈነጥዝ አይቼው አላቅም። አደግኩኝ ማለት ነው፣ ትልቅ ሰው ሆንኩኝ ማለት ነው፣ የልጅ አባት ልሆን ነው እያለ በስልክ ውስጥ አለቀሰ። ወዲያው ለቤተሰቦቹ ሁሉ ደውሎ ተናገረ። እናቱም በጣም ደስተኛ ስለነበሩ ደውለው ጠሩኝ። ትንሽ ማረፍ አለብሽ አሉኝ። ለወትሮው ስራዬ የሆንኩኝ ዊኬንዶች ላይ ነበረ እናቱ ጋር ሄጄ ማሳልፈው። እርጉዝ መሆኔ ከታወቀ በኋላ ግን ህመምም እየተጨመረብኝ ስለመጣ እናቱ ጋር ሄጄ መኖር ጀመርኩኝ። እርግዝናው በጣም ከባድ ነበር ሀውለት። 3 ወር ሙሉ በጣም ያመኝ፣ ያቅለሸልሸኝ፣ ያስታውከኝ ነበር። እነዛን 3 ወሮች እናቱ ቤት ቁጭ ብዬ ተንከባከቡ። ልክ 3 ወር ሲሞላው ግን ጽንሱ ተረጋጋና ሰላሜን አገኘሁኝ። በእነዛ ጊዜያቶች ውስጥ እሱ ከሄደ ቀን ጀምሮ በቀን ውስጥ የትኛውንም ክፍተት ተጠቅመን 24 ሰዓት በሚባል ደረጃ በስልክ ተለያይተን አናውቅም። እሱም እረፍት ሲያገኝ ወደ እኔ ደውል ነው። እኔም ክፍተት ይኖረዋል ብዬ ባሰብኩኝ ቁጥር እሱ ጋር ደውዬ ማውራት ነው። ምንም በአካል ብንራራቅም በመንፈስና በስልክ ግን ተለያይተን አናውቅም። ሀውለት 3 ወር ላይ ጥሩ ጤንነት ሲሰማኝ ወደ ስራዬ ሄድኩኝ። ስራዬንም እየሰራው እርግዝናዬም በጥሩ ሁኔታ እየሄደ የኔና እሱ ግንኙነትም ከምን ጊዜውም በላይ እያበበና እያሸተ ባለበት ሰዓት ላይ አንዱ ቀን ላይ ስራ ቦታዬ ላይ ቁጭ ብዬ ከፍተኛ የሆነ ህመም ተሰማኝ። ምንድነው ብዬ ወደ ሐኪም ቤት ሄድኩኝ። ሐኪም ቤትም ሲያዩኝ ውርጃ እየተካሄደ ነው አለኝ። ሌላ ሀዘን፣ ሌላ ህመም። ከባድ ነገር አንስተሽ ነበር ወይ? ከባድ ስራ ሰርተሽ ነበር ወይ? ምን የተለየ ነገር አድርገሻል ብሎ ዶክተሩ ጠየቀኝ። ምንም የተለየ ነገር አላደረኩም አልኩት። በቃ ጭንቀት ሊሆን ይችላል፣ ትጨነቂያለሽ፣ ታስቢያለሽ፣ የሚያስጨንቁሽ ነገሮች አሉ ወይ አለኝ። ያኔ ለምን ይሄ ነገር እንደተከሰተብኝ ገባኝ። ልሳቅ፣ ልጫወት፣ ከሱ ጋርም ጥሩ ግንኙነት ልመስርት፣ ስራዬንም ልስራ እንጂ ውስጤ ደነኛ አልነበረም። እንቅልፍ እስከ ማጣት ድረስ እየተጨነኩኝ ነበረ። በጭንቀት የመጣ ልጅ የወረደ ሀውለት። እዛው ሆኜ የሆነውን ነገር ነገርኩት። በጣም አዘነ። አብሽር፣ አይዞሽ፣ ነገም ሌላ ልጅ ይኖረናል፣ ነገም ሌላ ህይወት ይኖረናል። አንቺ ብቻ ደህና ሁኚ፣ አንቺ ብቻ ጤነኛ ሁኚ አለኝ። የፈሰሰውን ደሜን፣ እየተካሄደ ያለውን ነገር ሁሉ አሳየሁት። ሀውለት ገንዘብ ላከ። ዳግም እናቱና እህቶቹ ጋር ደውሎ መጥተው እንዲወስዱኝና እንዲንከባከቡኝ አዘዛቸው። እናቱም እኛ ደግ እናት፣ እኛ መልካም እናት፣ ከልጃቸው በላይ የሚወዱኝና የሚያፈቅሩኝ ሴት ቤታቸው ዳግም ተቀብለው ልክ እንደ አራስ አረሱኝ፣ ጠገኑኝ። ውርጃ ማለት እኮ ያው ምጥ ነው፣ ያው ህመም ነው፣ አብሽር እያሉ 1 ወር ሙሉ ከህመሜ እስክድን ድረስ ተንከባከቡኝ። ድኜ ዳግም ወደ ስራ የተመለስኩኝ። እናቱንም ልክ እንደ እናቴ በየሳምንቱ የረፍት ቀናቶች ላይ ካለውበት ሀገር ወደ እነሱ ሀገር እየሄድኩኝ ሁሌ ዘይራቸው ነበር። ሀውለት በመሃል አንቨርሰሪያችን ደረሰ። ያንን አንቨርሰሪያችንን ሳይረሳው ለእህቱ አበባ፣ ኬክ ገዝታ እንድትመጣ አድርጎ በሚገርም ሁኔታ ሰፕራይዝ አድርጎኝ አንቨርሰሪያችንን አከበርን። በዚሁ መሃል ረመዳን ገባ። ልክ ረመዳን ሲገባ እናቱ ጋር ሄጄ ጾም አስያዝኳቸው። ከቤተሰቦቹ ጋር ጥሩ ጊዜ አሳለፍኩ። እንደነገርኩሽ ነው፣ ቤተሰቦቹ ከቤተሰቦቼ በላይ ከሱ በላይ ነው የሚወዱኝ። ረመዳንን ይዤ ወደ ስራዬ ከተመለስኩኝ በኋላ ግን የኔና እሱ ግንኙነት ባላሰብኩት ሁኔታ ድብልቅልቅ ወዳለ ጸብ ተቀየረ። ሚያጣላን ሚያጨቃጭቀን ነገር ምን እንደሆነ አላውቅም። ነገር ግን በጣም እንጣላ፣ በጣም እንጨቃጨቅ ጀመር። ጭራሽ ከመጨቃጨቃችንና ካለመግባባታችን የተነሳ ስልኩ ሲጠራ እንደዛ ደስ ብሎኝ ፈንጥዤ ያነሳው የነበረው ስልክ መፍራት ጀመርኩኝ። ደሞ አሁንም ጭቅጭቅ ነው፣ ደሞ አሁን ምን ሊለኝ ነው እያልኩኝ እጨነቅ ጀመር። ባወራን ቁጥር እኔም በደወልኩኝ ቁጥር ጭቅጭቅ ብቻ ነው። ምን እያጣላን እንደሆነ ምን እያጨቃጨቀን እንደሆነ ግን በፍጹም አላውቅም። እንደዛ እያልን ረመዳን ተጋመሰ። አንዱ ቀን ላይ ግን እፈልግሻለሁ አለኝ። እሺ ምን ነው አልኩት። ላውራሽ እፈልጋለሁ አለኝ። በጣም ደነገጥኩ። አንድ ነገር እንደነበር ተሰማኝ። አውራኝ አልኩት። እቤት ግቢና ደውይልኝ ሲለኝ ስራ ቦታ ነኝ፣ ብቻዬን ነኝ፣ አውራኝ ችግር የለውም አልኩት። እስካሁን ጥሩ ጊዜ ነበረኝ ካንቺ ጋር፣ አሁን ግን የኔና ያንቺ ህይወት እዚህ ጋር ያበቃል፣ ልፈታሽ እፈልጋለሁ አለኝ። ለምን አልኩት። ምንም አይነት ምክንያት እንዳትጠይቅኝ፣ ፍቺ ነው የምፈልገው፣ አስቢበትና ተረጋግተሽ አሳውቂኝ አለኝ። ሀውለት ምን ሊያዝ፣ ምን ልልቀቅ፣ ምን ላርግ ግራ ገባኝ። ቢያንስ ምክንያትህን ነገረኝ አልኩት። ምንም ምክንያት ብለሽ እንዳትጠይቅኝ ብሎ ስልኩን ዘጋብኝ። የነበርኩት 3ኛ ፎቅ ላይ ነበር። ከዛ ፎቅ ወርጄ ታች መገኘት ፈለግኩኝ። በቃ በዛ ሰዓት እብድ አጫወተኝ። ብቻ ልብሴን አወለኩ፣ ሻርፔን አወለኩ፣ ሰውነቴን አላበኝ። እንደሆነ ነገር ሲሆን ቁጭ ብዬ መረጋጋት ሲያቅተኝ ስልኬን አንስቼ እናቴ ጋር ደወልኩኝ። አጠገቢ ማንም ሰው የለም። በመሃል እናቴ ይቅር ብላኝ ታርቀን ነበር።
ቤተሰቦች ያላወቁም ከእህቶቼ ጋር አልታረኩም እንጂ እሷ ግን ከኔ ርቃ መቆየት አልቻለችም ነበርና ከሱ ጋር ኒካ ከማረጌ በፊት ታርቀን ነበር። እናቴ ጋር ደውዬ እናቴ ከባድ ችግር ውስጥ ገብቻለሁ ድረሽልኝ አልኳት። እናት አይደለች ደቂቃ አላባከነችም። አጠገቤ ደረሰች። ምንድነው አለች። የተፈጠረውን የሆነውን ሁሉ ነገርኳት። እናቴ በጣም ደነገጠች። እሺ አሁን ምንድነው የምትይው ስትለኝ አላቅም ምን እንደማረግ፣ ምክንያቱ ምንድነው ሊነግረኝ አልቻለም። በቃ ተረጋጊ አለችኝ። ራሴን እንዳልጎዳ አጠገቤ ሁኝልኝ አልኳት። እናቴ እሺ ብላ አጠገቤ ሆነች። ድጋሚ ደውሎ አሰብሽበት አለኝ። ምንድነው ማስብበት? ምን እያልከኝ ነው ያለኸው? በጣም ታመምያለሁ። ስለዚህ እባክህ ትንሽ ጊዜ ስጠኝ አልኩት። ሀውለት እንደነገርኩሽ ረመዳን ላይ ነበር። ለ4 ቀናት ያህል ሳልበላ ሳልጠጣ ጾም ያለሁኝ። ዳግም ደውሎ መፋታት እንደሚፈልግ ሲያረጋግጥልኝ የእህቱ ባል ጋር ደወልኩኝ። ቤተሰቦቹ ለኔ ያለውን ስሜት ሁሉ ያውቁ ነበር። ደውዬ እንደዚህ ነገር አለኝ፣ እባክህ አናግረው፣ ምን እንደተፈጠረ እንኳን ቢያንስ ይንገረኝ ብዬ ለሱ ነገርኩት። ይህን ስነግረው በጣም ደነገጠ። ምክንያቱም ምን ያህል እንደሚያፈቅረኝ ነው ሁሉም ሰው የሚያውቀው። እሱ ደውሎ በሚያናገረው ሰዓት ፍቺና ፍቺ ብቻ ነው የምፈልገው፣ ማንም ሰው ምክንያቴን እንዳይጠይቅ ብሎ ስልኩን ዘጋበት። መልሼ ስጠይቀው ያለውን ነገር ነገረኝ። ተስፋ ቆረጥኩ። ሀውለት ምን እንደማረግ ግራ ገባኝ። ያኔም ለእናቴ ደውላ እንድታናግረው ለመንኳት። ደውለሽ ምንድነው የሆነው? ምንድነው ያጎደለችብህ? ይቅርታ ተባባሉ በይው አልኳት። እናቴ ደወለችለት። ያኔም የማቀው ሰው እንደማላቀው ሆነ። እኔ የማቀው ፍቅረኛዬ፣ የምወደው ሰው፣ ለሰው ስሜት የሚጨነቅ፣ ሰውን በጣም የሚያከብር፣ ትልልቅ ሰዎችን ለእናቶች በጣም የሚተናነስ፣ ከሰው ጋር ሲያወራ ቃላቶችን የሚመርጥ ሰው ነው። እናቴ ስታወራው ግን እዛ ወድቃ ብቻዋን ቀርታ ሜዳ ላይ ስትጥሏት የት ነበራችሁ? ድሃ አታገቢም፣ ከሱን ማግባት አትቺም፣ ከሱ ጋር መኖር አትቺም ብላችሁ አውጥታችሁ አይደል የጣላችኋት? ዛሬ ከየት ተገኝታችሁ ነው ታረቁ እንዲበሉ እንደዛ በሉ ብላችሁ እኔን የምትወቅሱኝ ብሎ እናቴን በማልጠብቀው ቋንቋ በውሸት ማንነት ያናገራት። እናቴ ግራ ገብቷት አይኔን ታየዋለች። ያኔ ላደረግነው ነገር ሁሉ ይቅርታ አድርግልን፣ አሁን ጋብቻችሁን ተቀብለናል፣ ይቅር በላት፣ አብራችሁ ሁኑ፣ ቢያንስ ምክንያትህን ንገራት፣ ምን ሆነህ ነው ብላ እናቴ ተናንሳ ታች ወርዳ ለመነችው። እሱ ግን ሊሰማት እንኳን ፈቃደኛ አልነበረም። የት ነበራችሁ? አሁንም ለማናገር ብቃቱ ሞራሉም የላችሁም። ድሃ ነው ብላችሁ ንቃችሁኝ የለ? ከልጃችሁ ጋር እስከ መቆራረጥ ደርሳችሁ የለ ብሎ ዘጋባት ሀውለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ የሀውለት ኮሌክሽን ተከታታዮች? እነዚህን በጣም የሚያማምሩ አዳዲስ ድሪያዎችን አስገብተናል። ለሰርግ፣ ለተለያዩ ኦኬዥኖች በጣም የሚያማምሩ ኤሌጋንስ የሆኑ እና እንደዚህ በቃ በጣም ሻይኒ የሆኑ ድሪያዎችን አስገብተናል። ማቴሪያላቸውን በጣም ቆንጆ ማቴሪያል ነው። ይህንን ደግሞ አይታችሁ መታችሁ መመስከር የምትችሉት ነገር ነው። አድራሻችን እንደሚታወቀው ቤተል ተቋም መስጂድ ዝቅ ብሎ ኤጄ ሞል 1ኛ ፎቅ 113 ቁጥር ያገኙናል። እቃዎቻችን በጣም ለየት ያሉ ስለሆኑ ሀውለት ጋር ሳታዩ የትም እንዳትሄዱ ብላችኋለች። ለማንኛውም ለበለጠ መረጃ ባዮ ላይ ባለው ስልክ ይደውሉልን። እስከ ቪዲዮ መጨረሻ እነዚህን ቆንጆ ድሪያዎች እያያችሁ ጨርሱት ቪዲዮ እንላለሁ። ወዳችኋለሁ። ባይ። እናቴ ካናገራችሁ በኋላ እንኳን ትንሽ ይረጋጋል፣ ወደ ራሱ ይመለሳል ብዬ ጠበቅኩኝ። እሱ ግን የሚረጋጋና ወደ ራሱ የሚመለስ ነገር አልሆነም። ድጋሜ ደወለና ምን አሰብሽ? ለምንድን ነው እንደዚህ የምትሆኚው? ኒካውን ማውረድ ብቻ ነው የምፈልገው አለኝ። እሺ ቢያንስ ምክንያትህን ንገረኝ አልኩት። ምንም አይነት ምክንያት አትጠይቂኝ፣ ዝግጁ ከሆንሽ ንገረኝ ሲለኝ አሁን መንገድ ላይ ነኝ፣ ቤተሰብ ሞቶብኝ ወደ ክፍለ ሀገር እየሄድኩኝ ነው። ከዛ ስመለስ ኒካህን ታወርዳለህ፣ እስከዛ ተረጋጋ አልኩት። በወቅቱ የትውልድ ሀገሬ ላይ የጓደኛዬ አባት ሞቶ ወደዛ እየሄድኩኝ ነበር። ያንን ያልኩት 1 ሳምንት እንኳን ሲቆይ ያስባል፣ ወደ ራሱ ይመለሳል ብዬ አስቤ ነበረ ሳንጓትተው የነበረው። በዛ መሀል እናቱ ጋር ደውዬ መጠየቅ ፈለኩኝ። ነገር ግን በጣም ፈራሁኝ። እንደዛ ያከበሩኝ የወደዱኝ ያመኑኝ እናት ደውዬ ደግሞ አንድ መጥፎ ነገር ቢናገሩኝና ቅር ቢያሰኙኝ ልቤ ላይ ስለነሱ ምንም አይነት መጥፎ ነገር መያዝ አልፈልግም ብዬ ተውኩት። እናቱን በጣም ነው የምወዳቸው፣ እህቶቹን ቤተሰቦቹንም ጭምር። ሀውለት አገሬ ላይ ሄጄ ለቅሶውን ከደረስኩኝ በኋላ ከእናቴ ጋር ወተን እናውራ ብለን ካፌ ላይ ቁጭ ባልንበት እህቱ ቤታችን ድረስ ሰተት ብላ መታ ደወለችልኝ። ስሜን ጠርታ የት ነሽ አለችኝ። ቤት አልኳት። ቤት የት ስትለኝ የስራ ቦታዬን ስነግራት ስቃ አይ እዚህ ቦታ ነኝ ብላ የእናቴን ቤት የተወለድኩበትን ያለሁበትን አካባቢ ነገረችኝ።
በዛ ሰዓት በጣም ደነገጥኩኝ። እዚህ ቦታ? አዎ እቤት መጥቻለሁ፣ በአስቸኳይ ነኝ፣ እፈልግሻለሁ አለችኝ። ስልኩን ደንግጬ ጆሮ ላይ ዘጋሁት። ተመልሳ ለእናቴ ደወለችላት እና እዛው ቁጭ ብለን የእናቴ ስልክ ጠራ። የከሊት እናት ኖት አለቻቸው። እናቴ አይኔን ታኛለች። አላቃትም በያት አልኳት። አይ አላቃትም አለቻት። ቤታችሁ ነኝ፣ መዋሸቱ ምንም አይጠቅማችሁም፣ እየጠበቅኳችሁ ስለሆነ ልጆት መታ እንድታናገረኝ አድርጉ አለቻት። የዛ ሰዓት ሁሉ ነገር ተገለጠልኝ። ያ ሲደበቅ ሲሸሽ የነበረው እውነት በሚያስጠላ ሁኔታ እንደተጋለጠ ገባኝ። እህቴንም ስሜን ጠርታ ልጄን እንድታሳያት ጠየቀቻት። ታናሽ እህቴ እቤት ነበረች። የምን ልጅ አለቻት። የከሊትን ልጅ አሳየኝ ስትላት ከሊት የሚባል ሰው አላቅም፣ ልጅም አላቅም አለቻት። በዚህ ሰዓት እህቴና እህቱ ጸብ ውስጥ ገቡ። ልጇን አሳይኝ፣ ማነሽ፣ አላሳይሽም በሚል ከፍተኛ ጸብ ውስጥ እንደገቡ እኔና እናቴም ደንግጠን እዛ ካፌ ላይ ቁጭ እንዳልን ዋትሳፕ ላይ ደወለልኝ። ይኸውልሽ እኔ ካንቺ የምፈልገው በሰላም መለያየት ነው። ስለዚህ ኒካዬን ማውረድ እፈልጋለሁ። ባለትዳርና የልጅ እናት መሆንሽን ሁሉንም ነገር ደርሼበታለሁ። ምክንያቴን ነበር አይደለ ስትፈልጊ የነበረው? ምክንያቴ ይሄ ነው። እኔ መናገር አልፈለኩም ነበር። አሁን ግን እህቶቼም ሁሉም ቤተሰብ ስለማንነትሽ አውቋል። ስለዚህ ፍቺ ብቻ ነው የምፈልገው። ልንገርሽ። በዛ ሰዓት እጄን ሰውነቴን መቆጣጠር አቅቶኝ ስልኩን ጥዬ ተዝለፍልፌ ወደኩኝ። ሀውለት ስብስብ አድርገው ውሃ ፍሰው አነቁኝ። ከእናቴ ጋር ተያይዘን ወደ ቤት ሄድን። ቮይስ ልኮልኝ ነበር። እኔና አንቺ በሰላም እንደተገናኘን በሰላም እንድንለያይ ነበር የፈለኩት። ያለሽን ማንነትሽን ሁሉንም እውነት አውቄያለሁ። ስለዚህ 3 ፈትቼሻለሁ። ከዚህ በኋላ አላቅሽም፣ አታቂኝም የሚል ቮይስ አስቀምጦልኝ ነበር። ሀውለት በቃ እንድነግረው እንኳን እድሉን አልሰጠኝም። ለምን እዚህ ሁሉ ደረጃ እንደደረስኩ፣ ለምን ይህን ሁሉ መንገድ እንደሄድኩኝ ሊሰማኝ እንኳን ፈቃደኛ አልነበረም። ያንን ቮይስ አስቀምጦ ከሙሉ ነገሩ ብሎክ አደረገኝ። በቃ ያ ተወኝ ስለው፣ አደውልልኝ ስለው፣ ከኔ እራቅ ስለው፣ ያለቅስ ያዝን ይለምነኝ ያስለምነኝ የነበረው ፍቅር በቃ እዚህ ድረስ ነው። ይህን እውነት እንኳን መቀበል የማይችል ፍቅር ነው የኔና እሱ ፍቅር አልኩኝ። አዘንኩኝ። ቢያንስ ለምን አልጠየቀኝም? እንድነግረው እንዳወራው ይቅርታ እንድጠይቀው ለምን አልፈቀደልኝም? እውነተኛ ፍቅር እቺ ብቻ ናት? ከዚህ በላይ መስዋዕትነት አይከፈልልትም እያልኩኝ ማሰብ ጀመርኩኝ። ምን ያህል እንደሚወደኝና እንደሚያፈቅረኝ ሳይ ምንም ነገር በሆን እኮ ይቀበለኛል ብዬ ሳስብ ነበር ትንሽ የምረጋጋው። ግን እውነት አይደለም። እሱ አያፈቅርሽም ነበር እያልኩኝ ለራሴ ነገርኳት። በቃ በእግርሽ ቁሚ፣ ፍቅር የሚባለው ነገር ውሸት ነው፣ ማስመሰል ብቻ ነው። ታዩ በቃ ሁሉም ነገር የራስሽ ጥፋት ነው። አሁን መኖር አለብሽ፣ አሁን ህይወትሽን መቀጠል አለብሽ። ታዩ ይቅርብሽ ብዬ ራሴን መከርኳት። ግን አልቻልኩም። ሀውለት ስራ መስራት አልቻልኩም፣ በእግሬ መቆም አልቻልኩም፣ ወጥቼ ከሰው መገናኘት አልቻልኩም። ሱቄን ዘጋሁኝ፣ ወደ እናቴ ቤት ገባው፣ ብቻዬን ሆንኩኝ። እናቴ እህቶቼን ሰብስባ በቃ ታረቁ፣ ያኔ ሸይጣን አመሳስሎብን ተለያይተን ተራርቀን ነበር። አሁን ግን ምንም ሆንን ምን ቤተሰብ ነን፣ ታረቁ ብላ አስታረቀችን። ስታስታርቀን ግን እኔ ያሳለፍኩትንና ያለሁበትን ነገር እንዲያውቁ አልፈለገችም ነበር። ይሄ ምን ብሎ ይወራል፣ ታያቸው ማንም አይወቅ አለችኝ። እኔ ግን አልፈለግኩም። ከዚህ በኋላ ለማንም የመዋሸት ከማንም ጋር የማስመሰል ስለማንም የመጨነቅ ፍላጎት የለኝም። የምትረዳኝ እህቴንና ሁሉንም ሰብስቤ ያለውን ነገር ነገርኳቸው። እናንተ ዳኝነትም ወቀሳም አልፈልግም። ያለሁበት ሁኔታ ይሄ ነው። ተጎድቻለሁ፣ ተሰብሬያለሁ፣ ብዙ ውጣ ውረዶችን አልፌያለሁ። አግዙኝ፣ እርዱኝ፣ እድገዛችሁን ነው የምፈልገው ብዬ ፊታቸው ላይ ትንሽ ሆኜ ታየሁኝ። ታላቅ እህቴ በቃ ይሄ ሁሉ ፈተና የመጣብሽ ከፈጣሪሽ ነው። ወደ ፈጣሪሽ ተመለሺ፣ ከፈጣሪሽ ጋር ታረቂ፣ ወደ እሱ ተጠጊ፣ ሁሉንም ነገር እሱ ያስተካክለዋል አለችኝ። ያኔም መርከዝ እንድገባ ከሁሉም ቤተሰቦቼ ጋር ተስማማን። ለአንድ ወር ያህል ከአካባቢው ርቄ ወደ መርከዝ ገባሁ። ሀውለት መብላት አልችልም፣ መጠጣት አልችልም፣ መተኛት አልችልም። ከሁሉ በላይ አሁን እየፈተነኝ ያለው ያ ነው። እንቅልፍ አጥቻለሁ። የምግብ ፍላጎት የሚባል ነገር የለኝም። ከቀን ወደ ቀን የማይሆን ሰው እየሆንኩኝ ነው የመጣሁት።
መርከዝ ሄጄ ወደ ቤት ከተመለስኩ በኋላ እህቶቼም ሆኑ እናቴ አሁን ወደ ስራሽ ተመለሽ፣ ስራሽ ጥሩ ለምዶልሽ ነበር፣ ለማን ብለሽ ነው እዚህ የምትቆራመጂው? ለማን ብለሽ ነው እንደዚህ ሆነሽ የምትቀሪው? ይሄኔ እሱ ረስቶሻል፣ የራሱን ህይወት መስርቷል። እውነተኛ መውደድ ቢሆን ኖሮ እንኳን ያለፈን ታሪክ ዛሬም የተሰራን በደል ይቅር ብሎ ለሚወዱት ሰው መስዋዕትነት መክፈል ነው። በቃ እሱ ስለማይወድሽ ስላንቺ መስዋዕትነት መክፈል ላልፈለገ ሰው የዚህን ያህል መሰቃየት የለብሽም፣ ወደ ስራሽ ተመለሽ ይሉኛል። እኔ ግን እሱስ እያሳለፈ ያለውን ነገር ማናየለት በመዋሸቱ በመታለሉ ምን እያሳለፈ እንኳን እንዳለ አላቅም። ይቅርታ ልጠይቀው ይቅርታውን ልቀበል እንኳን አልቻልኩም። ለዛ እውነት የራሱን ህይወት መስርቷል፣ እውነት ረስቶኝ ትቶኝ ንቆኛል ብዬ ማሰብ አልችልም። ምናልባት ከኔ በላይ እሱ እየተሰቃየ ነው በተበደለው በደል ብዬ ውስጥ ያስባል። ከምንም በላይ እሱን የሚያስታውሰኝን ሁሉን ነገር ሀገሩንም እቃውንም ስራውንም መተው ነው የምፈልገው። አዲስ ስራ ልጀምር፣ አዲስ ሀገር ልሂድ፣ አዲስ ኑሮ ልልመድ ስል ደግሞ በዚህ ጊዜ እንዴት አድርጌ እላለሁ። የዛው በቃ የለመደልኝ ቦታ እሰራበት የነበረው ቦታ ልመለስ ስል ደግሞ እንደነገርኩሽ ዳግም እሱን ወደ ማስታወስ አዘቅት ውስጥ እገባለሁ ብዬ እፈራለሁ። ዛሬ ወደ አንቺ የመጣሁት ይህን ሁሉ በደሌን ስነግርሽ ሀውለት ለእኔ ቀላል አይደለም። ብዙ ተጨንቄ ብዙ አውጥቼ አውርጄ ብዙ አስቤ ነው። ነገር ግን ይቅርታውን ፈለግኩኝ። ይህን ታሪክ አድርሽለት እንዲሰማው ፈልጋለሁ። በአንተ ህይወት ውስጥ በአንተ ማንነት ውስጥ ትንሽዬ ማንነት ካለኝ፣ ትንሽዬ ትዝታ ካለኝ፣ ትንሽዬ አሻራ ካለኝ፣ ትንሽ እንኳን እኔን እንዳትረሳ የሚያደርግህ ቅንጣት ታክል ትውስታና መውደድ ካለ እውነቴን ጠይቀኝ። እኔም ያሳለፍኩትን ነገር ጠይቀኝ። እኔም ያንን ሁሉ ነገር ለምን እንዳረኩኝ ልትረዳ ይሞክር። መልሰኝ፣ አብረኸኝ ኑር፣ ተቀበለኝ አልልህም። ያን የማለት ሞራሉም ፍላጎቱም የለኝም። ምክንያቱም አንተ ላይ የሰራሁት በደል፣ አንተ ላይ ያደረኩት ነገር ይቅርታ የሚገባው ይሁን አይሁን ስለማላቅ ያን ልብህን አንተ ነህ የምታውቀው። በሰላም እንድተኛ፣ በሰላም እንድኖር፣ በሰላም እንድንለያይ አንዴ እንኳን ስማኝ ልልህ እወዳለሁ። ሀውለት ይህን መልእክቴን አድርሽልኝ። ቤተሰቦችሽ ከዚህ በኋላ ላለው ህይወቴ ምን ማድረግ እንዳለብኝ፣ እንዴት መሆን እንዳለብኝ እንዲመክሩኝ